በአንድ የሰርግ ድግስ ላይ ብቻዋን የነበረችው ኤሌና በድንገት የከተማዋ ቀዝቃዛ ባለሀብት ጋብርኤል ቫንስ ፍቅረኛ ማቾች እንደሆነን እናስመስል የሚል ጥያቄ በጆሮዋ ሲያንሾካሹክላት ህይወቷ ሙሉ በሙሉ ተቀየረ። ለጋዜጠኝነት ስራዋ የሚያስፈልገውን ማስረጃ ለማግኘት የጀመረችው ጉዞ ባልተጠበቀ አቅጣጫ ይጓዛል። ታዲያ የውሸት ትወና የሁለቱን ህይወት በምን አይነት አደገኛ ጨዋታ ውስጥ ይከተው ይሆን? እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ድንቅ ታሪክ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። ባላችሁበት የተከበረ ሰላምታችን ይድረሳችሁ። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንንም ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳይመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። በዙሪክ የሚገኘው የባለ 5 ኮከብ ሆቴል ታላቅ አዳራሽ በነጭ ጽጌረዳዎችና በብር ሻማዎች አጊጦ ነበር። ሁሉም ነገር እጅግ በጣም ግልጽ የሆነ ቅንጦት ስለነበረው ሊያደናግር የሚችል ነበር። ኤሌና ሮድሪግዝ ግድግዳው አጠገብ ባለ ክብ ጠረጴዛ ላይ ብቻዋን ተቀምጣ ነበር። ምንም እንኳን እጆቿን በትንሹ ቢያልባትም የተረጋጋ ስሜትን ለማሳየት ትሞክር ነበር። የለበሰችው ጥቁር ሰማያዊ ልብስ ቀጭን ቁመናዋን ያጎላው ነበር። የመረጠቻቸው ጥቁር ሂል ጫማዎች ደግሞ በቀዩ ምንጣፍ ላይ የምታደርገውን እያንዳንዱን እርምጃ ትንሽ የማይመች ያደርጉት ነበር። በዚያ ካሉት ሰዎች መካከል የቅርብ ጓደኛዋ ከሆነችውና በዚያ ቅስፈት አዲስ ከገቡት ባለቤቷ ጋር እጅ ለእጅ ተያይዘው በፎቶግራፍ አንሹ ብልጭታ ስር በደስታ ፈገግ ከምትለው ሙሽሪት ሶፊያ በስተቀር ሌላ የምታውቀው ሰው አልነበረም። ብቻሽን ነሽ አይደል ስትል ከጎኗ ጠረጴዛ ላይ የነበረች አንዲት ሴት በግማሽ ፈገግታ ጠየቀቻት። ኤሌና በአጭር የፊት መኮሳተር አዎ የሚል ምላሽ ሰጠች። ሰዎች እንደሚመለከቷት ታውቃለች። እንዲህ ባለ ትልቅ ሰርግ ላይ ይህ ሲከሰት የመጀመሪያው አልነበረም። እንደ ሁልጊዜው ወሬዎች መናፈስ ጀመሩ። ብቻዋን ነው የመጣችው፣ አሁንም ጓደኛ የላትም፣ እዚህ ቦታ ላይ የምትመጥን አትመስልም አይደል? ኤሌና በረጅሙ ተነፈሰችና ያለባትን አለመመቸት ለመደበቅ የወይን ብርጭቆን ወደ ከንፈሯ ወሰደችው። ብዙውን ጊዜ ሌሎች ሰዎች እይታ ግድ አይሰጣትም ነበር። ነገር ግን በዚያ ምሽት በዚያ የይስሙላ ድባብ ውስጥ ብቸኝነቷ ሊቋቋሙት በማይችል ደረጃ ከፍ ብሎ ይሰማት ነበር። ሰዓቱን ተመለከተች። ገና 8 ሰዓት ነበር። ያለ ስነ ስርዓት እንዳይመስል ለመውጣት በጣም ገና ነበር። ንጹህ አየር ፍለጋ ልትነሳ ስትል አንድ ረጅም ሰው በጠረጴዛው አጠገብ መጣና ያ ወንበር ከጥንት ጀምሮ የሱ እንደነበር ሁሉ በቁራጥነት ተቀመጠ። ፊቱ ጎልቶ የሚታይ ሲሆን የብዙ ሰዎችን ትኩረት ወዲያውኑ የሳበ ዘልቆ የሚገባ እይታ ነበረው። ኤሌና ደንግጣ ዝም አለች። ከዚያም ሰውየው ወደሷ ተጠግቶ በጥልቅ ድምጽ አሾካሾከላት። ከኔ ጋር እንደሆንሽ እናስመስል። የኤሌና ልብ ዘለለ። ይቅርታ ምን አልከኝ? በማለት በዝግተኛ ድምጽ መለሰች። ትንሽ ወደ ኋላ ራቅ አለች። እሷን በቀጥታ አያያትም ነበር። ይልቁኑ ጥቂት ጠረጴዛዎች ራቅ ብለው ባሉ እንግዶች ላይ አይኑን ተክሎ ነበር። ስላንቺ እያወሩ ነው፣ ስለኔም ጭምር። ካልከፋሽ አብረን እንደመጣን እናስመስል። ኤሌና በመበሳጨትና በመዝናናት መካከል ሆና አጭር ሳቅ ሳቀች። እናም ለአንድ ሙሉ በሙሉ ለማላውቀው ሰው የሴት ጓደኛ ሆኜ ማስመሰል አለብኝ ማለት ነው ስትል ራሷን ጠየቀች። በዚያን ጊዜ ነበር ፊቱን ወደሷ ያዞረው። ጥልቅ የሆኑ ግራጫማ አይኖች ነበሩት። ቀዝቃዛ ግን ደግሞ ያደናገራት የተደበቀ ብልጭታ ያለባቸው። ድምጹን በጣም ዝቅ አደረገ። ኤሌና ከውስጡ የሚወጣው ትንፋሽ እስኪሰማት ድረስ ተጠጋት። ዝም ብለን እናስመስል፣ እመኝኝ፣ በዚህ መንገድ እነዚህን የማይመቹ እይታዎች እናስወግዳለን። እኔ ደግሞ የማልፈልገውን የተቀነባበረ ቀጠሮ አመልጣለሁ። ሁለታችንም እንተርፋለን። ምን ታስቢያለሽ? ኤሌና በማመንታት ከንፈሯን ነከሰች። በውስጧ እውነት እንደሆነ ታውቃለች። አሁን ብዙ እይታዎች ከፌዝ ወደ ጉጉት ተለውጠዋል። አሁን እንዲህ እያሰቡ ሊሆን ይችላል። ኦ ብቻዋን የነበረችው ልጅ በእውነት ጓደኛ አላት ማለት ነው። እሺ አለች በግማሽ ፈገግታ። ግን ይህንን ትወና እስከየት ድረስ ለማድረስ አቅደሃል? እሱ ቅንድቡን ከፍ አደረገና በከንፈሮቹ ላይ በትንሽ ፈገግታ እሱን ለኔ ተዩ፣
ሲል መለሰላት። ወዲያውኑ እጁን በወንበሯ ጀርባ ላይ በጣም የቀረበ በሚመስል ተፈጥሯዊነት አሳረፈ። በዚህም ብዙ እንግዶች አፋቸውን ይዘው በሹክሹክታ እየሳቁ ነበር። ኤሌና ተረበሸች። አደገኛ ነው ብላ አሰበች። ይህ ሰው ሚናውን እንዴት መጫወት እንዳለበት በጣም ጠንቅቆ ያውቃል። ስም ማን ነው ስትል በዝቅተኛ ድምፅ ጠየቀችው። ጋብሪኤል ቫርጋስ። ይህ ስም ለእሱ አዲስ አልነበረም። ኤሌና ምራቋን ዋጠች። እሱ በስዊዘርላንድ የፋይናንስ ዓለም ውስጥ በጣም የሚፈራው ወጣት ዋና ስራ አስፈጻሚ ነበር። በቅዝቃዜውና በንግድ ስራው ላይ የሚቆሙትን ማንኛውንም አካላት ጠራርጎ በመውሰድ የታወቀ ነበር። በእውነት የጋብሪኤል ቫርጋስ የሴት ጓደኛ ሆኜ እያስመሰልኩ ነው ብላ አሰበች። እሷ ምላሽ ከመስጠቷ በፊት እሱ እድሜ ልክ አብረው እንደነበሩ ጥንዶች በተረጋጋ ሁኔታ ወይን ጨመረላት። ተረጋጊ አላት። እኔ ኤሌና ሮድርስጊ ነኝ ስትል በሹክሹክታ ተናገረች። አውቃለሁ ሲል ጋብሪኤል በእርጋታ መለሰ። አይኖቹን በአይኖቿ ላይ ተክሎ ነበር። ዋጋ ላላቸው ፊቶች ጥሩ ትውስታ አለኝ። ኤሌና አይኗን ማዞር ነበረባት። ልቧ በፍጥነት ይመታ ነበር። እናም ስሜቱ አለመመቸት ይሁን ወይም ሌላ ነገር አልገባትም። የቀረው ምሽት ወደ አንድ አይነት ዝምተኛ ቲያትር ተቀየረ። አንድ እንግዳ ወደ ጠረጴዛቸው ሲመጣ ጋብሪኤል እሷን በጣም ልዩ የሆነ ሰው አድርጎ በጽኑ ድምጽና እርግጠኛ በሆነ እይታ አስተዋወቃት። ኤሌና ብትጨነቅም ሁኔታውን ተከትላ ሁሉም ነገር እውነት ይመስል ፈገግ አለች። ኦ በጣም ደስ የምትሉ ጥንዶች ናችሁ አለች አንዲት ሴት በተለያዩ ትርጉሞች በተሞላ ድምጽ። ኤሌና ሳቋ ሊያመልጣት ጥቂት ብቻ ቀራት። እኔ ፈጣን ቡናን የምወድ የፋይናንስ ጋዜጠኛ ከዚህ ትዕቢተኛ ባለሀብት ጋር እጅ ለእጅ እያያዛለሁ ብሎ ማን ያስባል? ነገር ግን በሰዎች እይታ ስር ሚናው ያን ያህል የማይታገሱት አልነበረም። በተዳከመች ቁጥር ጋብሪኤል ወደሷ ተጠግቶ አንድ የሚያሽሟጥጥ አስተያየት በሹክሹክታ ይነግራታል፣ ወይም ሁኔታውን ለማዳን በብልሃት ርዕሱን ይለውጧል። ጎበዝ ተዋናይ ነህ ስትል ነገረችው፣ ጣፋጭ ምግቧን እያቀረበች። እየተወንኩ እንደሆነ በምን አወቅሽ ሲል መለሰላት፣ ትንሽ ፈገግ እያለ። ኤሌና ሙቀት ወደፊቷ ሲመጣ እየተሰማት አይኗን አዞረች። በአዳራሹ መብራቶችና በለስላሳ ሙዚቃ መካከል የሚያያቸው ማንኛውም ሰው እውነተኛ ፍቅረኛ ማቾች እንደሆኑ ያምናል። እሷ ትንሽ ተጨማሪ ወይን ጠጣች እና ሁሉም ነገር ትወና ብቻ እንደሆነ ደጋግማ ለራሷ ነገረችው። ነገ ሁሉም ነገር ወደ ነበረበት ይመለሳል። ነገር ግን በውስጧ የሆነ ነገር ከኔ ጋር እንደሆንሽ አስመስይ የሚለው ቀላል ሹክሹክታ ሁለቱም ሊገምቱት የማይችሉት የታሪክ መጀመሪያ እንደሆነ ይነግራት ነበር። ኤሌና ይህ ትንሽ ትወና በአዳራሹ መብራቶች ሲጠፉ፣ ርችቶች ምሽቱን ሲያበሩ ያበቃል ብላ አሰበች። በማግስቱ ጧት ወደ ሪፖርቶቿ፣ በከፊል ወደ ተጠጡ ቡናዎችና ማለቂያ ወደ ሌላቸው ሰንጠረዦች ዓለም ትመለሳለች። ነገር ግን ህይወት ነገሮችን በቀላል እቅድ እንዲሄዱ አትፈቅድም። ከ3 ቀናት በኋላ ከስራ ሰልችቷት ስትወጣ አንድ የሚያብረቀርቅ ጥቁር መኪና ከፊቷ ቆመ። መስኮቱ በቀስታ ወረደ። እናም በጣም የታወቀ ፊት ተገለጠ። ጋብሪኤል ቫርጋስ። ኤሌና ደነገጠች። ጋዜጣ ለመግዛት መጣው እንዳትለኝ ብቻ ስትል ተናገረች፣ ድንገተኛ መገረሟን ለመደበቅ እየሞከረች። እሱ ሰዓቱን በተረጋጋ ሁኔታ ተመለከተ። ስራ ከሌለብሽ 5 ደቂቃ ፈልጋለሁ፣ የፖለቲካ ቃለ መጠይቅ ይመስላል በማለት ቀለደች። ግን አሁን በሩን ከፍታ መኪና ውስጥ ገብታለች። የመኪናው ውስጠኛ የቅንጦት ክፍል በከተማ ውስጥ በብዙ የእግር ጉዞዎች ምክንያት ከደከሙት ጫማዎቿ ጋር ፍጹም ይቃረን ነበር። ጋብሪኤል ጊዜ አላባከነም። በሰርጉ ላይ ያልኩሽን ታስታውሻለሽ? መርሳት የማይቻል ነው ኤሌና በግማሽ ፈገግታ መለሰች። በእነዚያ ሴቶች ፊት ፈገግታን በማስመሰል ልታነቅ ምንም አልቀረኝም ነበር። የከንፈሩ ጫፍ በትንሹ ተጠመዘዘ። ሁኔታው እንዲህ ነው። ፕሬስና አንዳንድ ባለሀብቶች ጫና እያደረጉ ነው። የትዳር አጋር ወይም ቤተሰብ ስለሌለኝ የሆነ ችግር እንዳለብኝ ያስባሉ። የኔ ድርጊቶች በሱ ላይ የተመሰረቱ አይደሉም፣ ግን ወሬዎቹ ሊቋቋሙት የማይችሉት እየሆነብኝ ነው። ኤሌና በጥርጣሬ ተመለከተችው። እናም ማስመሰሌን እንድቀጥል ትፈልጋለህ? በትክክል። ጋብሪኤል አይኑን ሳያርገበግብ ትኩር ብሎ ተመለከታት። ኤሌና ብልህ የሆነ ራሱን መቆጣጠር የሚችል በፕሬስ ፊት የማይፈርስ ሰው ፈልጋለሁ። አንቺ ደግሞ በሰርጉ ላይ ሚናውን በትክክል ተጫውተሻል። ኤሌና ባለማመን ሳቀች። እንዴት ያለ አድናቆት ነው ባክህ! ቆንጆ ነሽ ከማለት ይልቅ ጎበዝ ተዋናይ ነሽ ትለኛለህ። ሁለቱም እውነት ናቸው ኤሌና።
በእርጋታ መለሰላት። እሷም ንግግር አጣች። መኪና ውስጥ ለጥቂት ሰኮንዶች ዝምታ ሰፈነ። ኤሌና ይህንን ጥያቄ እምቢ ማለት እንዳለባት ታውቃለች። ለማንም የውሸት የሴት ጓደኛ ሆና ለመጫወት እሷ ጊዜ አልነበራትም። ነገር ግን አንድ ሐሳብ ባይምሮ አመጣ። በዚህ ትወና አማካኝነት ጋዜጣዋ ለወራት ሲመረምረው ለነበረው ቅሌት ወደሚዘጋጅበት የፋይናንስ ልሂቃን ከፍተኛ ክበቦች መግቢያ ማግኘት ትችላለች። ምናልባት የሚያስፈልገኝ ይህ በር ሊሆን ይችላል ብላ አሰበች። አገጯን በእጇ ደገፈችና እንደምታስብ አስመሰለች። እናም ለዚህ ሚና እንዴት ልትክሰኝ አቅደሃል? ክብር፣ ጥንቃቄና ምቾት ሲል ሳያንገራግር መለሰ። እኔ ያን ያህል ርካሽ አይደለሁም ቫርጋስ። ሲሰለቸኝ የመሄድ መብት እንዲኖረኝ እፈልጋለሁ። ለስላሳ ሳቅ ከሷ መለጠ፣ ሞቅ ያለና አልፎ አልፎ የሚታይ በፀሐይ ስር ልክ እንደሚሰነጠቅ በረዶ። ተስማምተናል። እኔም የህዝብ ግንኙነት ውጥንቅጥ ከሆንሽ የማቋረጥ መብቱ አለኝ። እዚህ ያለው ብቸኛው ውጥንቅጥ ያንተ ፍጹም የሆነ ልብስ ነው። ሌሎች ሰዎች ልክ እኔን እንደተንጠለጠልኩበት እንዲያዩኝ ያደርጋል ስትል መለሰችለት። እንግዲያውስ ተቃራኒውን እንዲያምኑ በበቂ ፍቅር መለከትቻለሁ። እሺ። ድምፁ ቀዝቃዛ ነበር፣ ነገር ግን በአይኖች ውስጥ ተንኮለኛ ብልጭታ ነበር። ኤሌና ምራቋን ዋጠች። ይህ ሰው በእርግጥም ማንንም እንዴት እንደሚያደናግር ያውቃል። እሺ፣ ጊዜያዊ ስምምነት አለች በመጨረሻም እጇን እየዘረጋች። እሱም እጇን በጽኑ በሞቀና በታማኝነት ሁኔታ ያዛት። ዝም ብለሽ አስመስይ ሮድሪዝጊ። እሺ አስመስላለሁ ደገመችው። ምንም እንኳን በደረቷ ውስጥ የሆነ ነገር ወደ አደገኛ ጨዋታ እየገባች እንደሆነ ቢነግራትም። በማግስቱ የመጀመሪያው ፈተና መጣ። ጋብርኤል በጄኔቫ ወደሚገኝ የሙዚየም የበጎ አድራጎት ምሽት ወሰዳት። በዚህ ነገር ግን እርግጠኛ ነህ? እነዚህ ያደረኳቸው አዲስ ጫማዎች ናቸው እና በቀዩ ምንጣፍ ላይ ልወድቅ እችላለሁ። ኤሌና ከመኪናው ስትወርድ በሹክሹክታ ተናገረች። ከወደቅሽ እሸከምሻለሁ ሲል ያለ ምንም ቀልድ መለሰላት። በእንደዚህ አይነት ንግግሮች ትኩረት እንዳልሰበስብ እንደምታደርገኝ ታውቃለህ? ልክ ነው፣ እቅዴም እሱ ነው። እንደ ሌላ ዘመን ጨዋ ሰው እጁን አቀረበላት። ወደ አዳራሹ ሲገቡ ሁሉም እይታዎች ወደ እነሱ ዞሩ። ሹክሹክታው ወዲያውኑ ተጀመረ። ጋብርኤል ቫርጋስ የሴት ጓደኛ አለው። ቆይ ማናት እሷ? ኤሌና በጥልቀት ተነፈሰችና በግርማ ሞገስ ፈገግ አለች። ተጫዋች ሮድሪዝጊ፣ ልክ ድብቅ ሪፖርት እንደመጻፍ ነው። ጋብርኤላ ወደ ጆሮዋ ጠጋ አለ። ድምፁ ቆዳዋን የሚነካው ይመስላል። ፈገግታሽ ዛሬ ከሰርጎ የተሻለ ነው። ብዙም የተገደድሽ አይመስልም። አንተም ያንን መሞከር አለብህ። ያ የሐውልት ፊት እዚህ ብዙም አይረዳም በሹክሹክታ መለሰችለት። የሱን አገላለጽ ለማለስለስ ትንሽ ፈገግታን አሳያት። እንደዚህ ነው? ኤሌና በአይን ቆባ አየችውና ልቧ ተረበሸ። ያቺ ግማሽ ፈገግታ ከማንኛውም የውሸት የፋይናንስ ሪፖርት የበለጠ አደገኛ ናት። ምሽቱ ቀጠለና ኤሌናን በሚያስደንቅ ሁኔታ ያለምንም እንቅፋት እንደ እውነተኛ ጥንዶች ይተውኑ ነበር። ጋብርኤል ከነጋዴዎች ጋር ሲያስተዋውቃት እጇን ይይዝ ነበር። እሷ ደግሞ ጋዜጠኞችን በብልሃት ትይዛለች። ሁሉም ነገር ሲያልቅ በመኪናው ውስጥ ሁለቱም በእፎይታ ተነፈሱ። ማመን አለብኝ አለች ኤሌና። አንተ ለዚህ ነው የተወለድከው። ጋብርኤል ሳያያት ከረቫቱን አስተካከለ። ለሌሎች ቅዝቃዜን መጠበቅ ይበቃል፣ ግን ካንቺ ጋር ያን ያህል ማስመሰል አይጠበቅብኝም። ኤሌና ሊያመልጣት የነበረውን ፈገግታ ለመደበቅ ወደ መስኮቱ እያየች የምትናገረው ነገር አጣች። ተጠንቀቂ ሮድሪዝጊ ብላ በዝምታ ራሷን መከረች። ይህ ጨዋታ ከምትገምቹ በላይ ፈጥኖ ማስመሰል መሆኑ ሊያቆም ይችላል። በቀጣዮቹ ቀናት የኤሌና ስም በስዊዘርላንድ ከፍተኛ ማህበረሰብ ዘንድ መሰማት ጀመረ። በጋዜጠኝነት ስራዋ ሳይሆን የጋብርኤል ቫርጋስ ያልተጠበቀ ፍቅረኛ በመሆኗ። እንዴት በዚህ ውጥንቅጥ ውስጥ ገባው ቆይ ስትል ራሷን ደጋግማ ትጠይቅ ነበር። እናም በተከራየችው ልብስና በከረጢቷ ውስጥ ባለው ግብዣ ላይ ነጸብራቋን ባየች ቁጥር ራሷን ታስታውሳለች። እድል ብቻ ነው። ሚናውን በደንብ ተጫውቺ፣ ታዘቢ፣ ማስረጃዎችን አግኚ ኤሌና እያለች ለራሷ ትነግረው ነበር። በአንድ አርብ ምሽት ጋብርኤል በስነ ጥበብ ሙዚየም ውስጥ ወደሚካሄድ የገቢ ማሰባሰቢያ ዝግጅት ወሰዳት። አዳራሹ በሚያብረቀርቁ መብራቶች ያጌጠ ነበር። ስዕሎቹ እንደ ቺዝ ቁርጥራጮች ተሰቅለዋል እና ሰዎች በተሰላ ስልት ይንቀሳቀሱ ነበር። አትጨነቂ ኤሌና አላት ወደ ውስጥ ሲገቡ። እጁን በወገቧ ላይ አጥብቆ እየያዘ። አልተጨነቅኩም፣
ስትል መለሰች፣ ልክ በቀዩ ምንጣፍ ላይ ከመደናቀፏ በፊት። ጋብርኤል በፍጥነት ያዛት። ተጠንቀቂ፣ የውሸት ፍቅረኛዬ የሌሊቱ መሳቂያ እንድትሆን አልፈልግም። ኤሌና አፍጥጣ ተመለከተችው። ቆንጆ ትመስያለሽ ማለት ትችል ነበር። እሱ አልፎ አልፎ ሞቅ ያለ ብልሽታ በሚያሳዩት ቀዝቃዛ አይኖቹ ተመለከታት። ቆንጆ ትመስያለሽ፣ ግን ጫማዎችሽ ከዳተኛ ናቸው። ኤሌና ሳቋን ለመቆጣጠር ከንፈሯን ነከሰች እና ሚኗን በመቀጠል ራሷን አቃናች። በምሽቱ ሁሉ በሁሉም ሰው እይታ ስር ፍቅር እንዳላቸው ማሳየት ነበረባቸው። ጋብርኤል የሥራ አስፈጻሚውን ግርማ ሞገስ እንደጠበቀ ነበር። ነገር ግን እሷ ስህተት በሰራች ቁጥር እሱ በተፈጥሯዊ ሁኔታ ይሸፍንላት ነበር። በአንድ ወቅት ማንኪዋን በወይን ብርጭቆ ውስጥ ጣለችው። ይህም ድምፅ አሰምቶ ሰዎች እንዲዞሩ አደረገ። አፈረች። እሱ ግን ሳያንገራግር የራሱን ብርጭቆ በማንኪያ በቀስታ መታና ያልታሰበ የመሰናበቻ ቶስት አደረገ። ለዚህ ምሽት ስኬት ብርጭቋችንን እናንሳ። ህዝቡም በጭብጨባና በሳቅ ተከተለው። ያንን የማይመች ቅስፈት ሸፈነው። ኤሌና በመገረም ተመለከተችው። ታዲያ ያ ታዋቂው በረዶ የሆነው ስራ አስፈጻሚ ሁኔታዎችን እንዴት መሸፈን እንዳለበት ያውቃል ማለት ነው። እሱ ጭንቅላቱን በትንሹ ዝቅ አደረገ። ፈገግ በማለትሽ ጥሩ አድርገሻል። ያ ተፈጥሯዊ ይመስል ነበር። ታዲያ አንተ ሁሉ ጊዜ የውሸት ነው እንዴ ፈገግ የምትለው? ስትል አሽሟጠጠች። አልመለሰላትም። እሷን የሚያረግፋትን ያንን ግማሽ ፈገግታ ብቻ አሳያት። በሚያስመስሉበት ጊዜ ኤሌና እውነተኛ ዓላማዋን አልረሳችም። ጋብርኤል ከንግድ አጋሮቹ ጋር በሚሆንበት ጊዜ እሷ በጠረጴዛዎቹ አጠገብ ሆና ወሬዎችን ለመስማት ትሞክር ነበር። አንድ ምሽት በምግብ ጠረጴዛው አጠገብ ሁለት ነጋዴዎች ወደ ኬይማን ደሴቶች አካውንቶች ስለሚደረጉ ዝውውሮች በዝቅተኛ ድምጽ ሲያወሩ ሰማች። ያ ዝርዝር የጋዜጠኝነት ስሜቷን አነሳሳው። የኩባንያውን ስምና የጠቀሷቸውን አሃዞች በቃሏ ያዘች። ወደ ጠረጴዛው ስትመለስ ጋብርኤል በጥርጣሬ ተመለከታት። የት ነበርሽ? ተጨማሪ ጣፋጭ ምግብ ፈልገሽ ነው? እሷ በፈገግታ አየችው። እሷ አይምሮዋን ለማንበብ እንደሚሞክር ሁሉ ለጥቂት ሰኮንዶች ትኩር ብሎ ተመለከታት። በመጨረሻም ግን ጭንቅላቱን ነቀነቀ። ሳታሳውቅኝ አትጥፊ። የውሸት ፍቅረኛም ቢሆን እንዲህ አይደረግም። ኤሌና ፈገግ አለች። ምንም እንኳን በውስጧ ጥንቃቄ ላይ ብትሆንም ከገመተችው በላይ አስተዋይ ነው። የሥነ ጥበብ ጋለሪውን ሲመለከቱ ጋብርኤል ጥቁር ሰማያዊ ቀለም ባለው ስዕል ፊት ለፊት ቆመ። ድምፁ ከወትሮ ጠንካራነት ወርዶ ተለወጠ። እናቴ ይህንን ቀለም ተወደው ነበር። የልጅነቷን ባህር እንደሚያስታውሳት ትናገር ነበር። ኤሌና በግርምት ተመለከተችው። ስለ ግል ነገር ሲያወራ ስትሰማው ይህ የመጀመሪያው ነበር። እይታው አሁን ቀዝቃዛ ሳይሆን በትዝታዎች የተሞላ እንደሆነ ተረዳች። ስለ ቤተሰብ ታወራለህ ብዬ አልጠበቅኩም ነበር አለች በቀስታ። እኔም ዛሬ ምሽት አደርገዋለሁ ብዬ አላሰብኩም ነበር በሹክሹክታ መለሰ። ያ የተጋላጭነት ብልጭታ በኤሌና ውስጥ የሆነ ነገር ቀሰቀሰ። ድንገት ጋብርኤል ቅዝቃዜን እንደጋሻ የሚጠቀም ራቅ ያለ ስራ አስፈጻሚ ብቻ አልነበረም። እሱ ያልታዩ ቁስሎች ያሉት የተደበቁ ማዕዘናት ያሉት ሰው ነበር። ወደ ቤት በሚመለሱበት ጊዜ መኪና ውስጥ ዝምታ ሰፈነ። ኤሌና ከከረጢቷ ውስጥ ያለውን የግብዣ ካርድ እየነካካች ንቁ መሆን እንዳለባት ራሷን አሳሰበች። በኬማን ያለውን የገንዘብ ፈለግ መከተል አለብኝ፣ ግን እሱ እጁ ቢኖርበትስ? ጋብርኤልን በአይን ቆብ አየችው። እሱ ምንም አይነት ስሜት በማያሳይ ፊት ወደ መስኮቱ ይመለከት ነበር። ምን ሆነ ሲል ጠየቃት፣ እይቷን ተረድቶ። ምንም፣ ነገም የሴት ጓደኛ ሆኜ ለመቀጠል ምን እንደምለብስ እያሰብኩ ነበር። ጋብርኤል ትንሽ ፈገግታን አሳየ። ምቾት የሚሰጥሽን ብቻ ልበሺ፣ የቀረውን እኔ ይዟለሁ። ኤሌና በትንሽ ፈገግታ መለሰች፣ ምንም እንኳን በውስጧ ትርምስ ቢሰማትም። ሁሉም ነገር ሚና ነበር። አሁን ግን ከጊዜ ወደ ጊዜ ይበልጥ እውነተኛ እየሆነ መጣ። ቅዳሜ ምሽት ጋብርኤል በዚያው ውብ መኪና ከቤቷ ፊት ቀረበ። እንደ ሁልጊዜው ያለምንም ጉድለት ተመልክታ ተነፈሰች። አሁንስ ምንድን ነው? ሌላ በሻምፓኝና በሰለቹ ንግግሮች የተሞላ ምሽት ነው ስትል ወንበሩ ላይ እየተመቻቸች ጠየቀች። አይ በዚህ ጊዜ እንኳን የተለየ ይሆናል። ያነሰ ወይንና የበዛ ሙዚቃ። ከ15 ደቂቃ በኋላ በጄኔቫ መሃል በሚገኝ አንድ አሮጌ ቲያትር ደረሱ። ታምቡሩ ላይ የቤቶቨንና ራችሚኖቭ ልዩ ኮንሰርት ይል ነበር። ኤሌና አፏን ከፍታ ተመለከተች።
በእውነት ወደ ክላሲካል ሙዚቃ ኮንሰርት አመጣኸኝ? የውሸት ፍቅረኛዬን ብትሆን ትንሽ ፈታ ማለት ይገባታል። ያለበለዚያ ማንኛውም ሰው ጽሑፉን ይደርስበታል አይመስልሽም? ሲል በቁም ነገር ጠየቀ። እሷ በዝቅተኛ ድምፅ ሳቀችና ወደ ውስጥ ተከተለችው። ቲያትሩ በወርቃማ መብራቶች፣ በፍሬስኮ በተቀቡ ከፍ ያሉ ጣራዎችና በቀይ ቬልቬት ወንበሮች ያንጸባርቅ ነበር። መብራቶቹ ሲጠፉና ኦርኬስትራው ሲጀምር ኤሌና ድምፁ ሲያቅፋት ተሰማት። ጋብርኤል ከጎኗ ቀጥ ብሎ ተቀምጦ ነበር። ፊቱ ለመጀመሪያ ጊዜ ዘና ብሏል። ከዚያም በዝቅተኛ ድምፅ እንዲህ ሲል አንሾካሾከ። እናቴ ማታ ማታ እንደዚህ አይነት ዜማዎችን ትጫወት ነበር። ጋብርኤል፣ አንተ የፈለግከውን መሆን ትችላለህ፣ ግን መስማትህን በፍጹም አታቁምሽ ትለኝ ነበር። ኤሌና በዝምታ ተመለከተችው። ስለ ልጅነቱ በግልጽ ሲናገር ስትሰማው የሆነ ነገር ተሰማት። አባትስ? በጥንቃቄ ጠየቀች። እሱ የተለየ ነበር። ለሱ ዝምታ ከሙዚቃ በላይ ዋጋ ነበረው። አንድ የቫርጋስ ቤተሰብ ጠንካራ፣ ፍጹም፣ ስህተት የማይሰራ መሆን አለበት ብሎ ያምን ነበር። ኦ፣ ያ የሚያፍን ይመስላል። ፊቱን ወደሷ አዞረ። ግራጫማ አይኖቹ በደበዘዘው ብርሃን አበሩ። ይመስል ነበር፣ ግን ደግሞ ያ ባይኖር ኖሮ እኔ እዚህ አልደርስም ነበር። እሱ ሌላ ምርጫ አልሰጠኝም። ኤሌና እጁን እንዳትነካው ራሷን ተቆጣጠረች። በለሰለሰ ሁኔታ ፈገግ አለችለት። ምናልባት ፍጽምና የጎደላቸው ነገሮች የማይረሱ መሆናቸውን ዘንግተውት ይሆናል። ጋብርኤል የማይታወቅ ትንፋሽ አወጣ። ይሆናል፣ ምናልባት እውነት ይሆናል። ከኮንሰርቱ በኋላ ወደ አደባባዩ አጠገብ ወደሚገኝ ትንሽ ካፌ በእግር ሄዱ። ምንም አይነት የተለየ ቅንጦት የሌለበት የእንጨት ጠረጴዛዎች፣ ሞቅ ያሉ መብራቶችና የትኩስ ቡና ሽታ ያለበት ቦታ። እንደ ተቀመጡ ኤሌና አፌዘች። ጋብርኤል ቫርጋስን ተራ ካፌ ውስጥ ያለው ብዬ በፍጹም አላሰብኩም ነበር። በጣም ድምጽሽን ከፍ አታድርጊ ኤሌና፣ ማንም ካወቀ ያንን የቀዝቃዛ ሰው ምስሌን አጣለሁ ሲል ካፑቺኖን እየጠጣ መለሰ። እሷ በሳቅ ሞተች። ቀስ በቀስ በሳቅና በአስተያየቶች መካከል ኤሌና በዚያ ጨካኝ ስራ አስፈጻሚ ጀርባ አሁንም ሊያስደንቃት የሚችል ሰው እንዳለ ተረዳች። ነገር ግን ጋብርኤል ስልክ ለመመለስ ሲወጣ ኤሌና አጋጣሚውን ተጠቅማ ስልኳን አወጣችና ያነሳቻቸውን ፎቶዎች መረመረች። የለጋሶች ስም ያለባቸው ሰሌዳዎች፣ የአስተዋጽኦ ኢንቨሎፖች፣ የስፖንሰሮች ዝርዝር። አንዳንዶቹ አጠራጣሪ ስለሆኑ ገንዘቦች ከምትመረምራቸው ሰነዶች ላይ ካሉት ስሞች ጋር ይገጣጠሙ ነበር። ልቧ በኃይል መታ። ይህ ትልቅ ልጋሴ ነው። እሱ ሲመለስ ስልኳን ወዲያውኑ ደበቀች። ሁሉም ነገር ደህና ነው? በጥርጣሬ ጠየቃት። አዎ፣ ነገ ተደናቅፌ እንዳታፌዝብኝ አጠር ያለ ጫማ ማድረግ እንዳለብኝ እያሰብኩ ነበር በቀላል ድምጽ መለሰች። እሱም ፈገግ አለ። እንግዲያውስ ጫማዎችሽ ዳግም እንዳይከዱሽ እጅሽን መያዝ ይኖርብኛል። ቃላቷ አረገፏት። እናም ሳቀች። በዚያ ምሽት በትንሽ አፓርታማ ውስጥ ላፕቶፓን ከፈተች። የሰማቻቸው ስሞችና በፎቶዎች ላይ ያየቻቸው ስሞች የሚያስደነግጥ አሰራር መፍጠር ጀመሩ። ወደ እውነቱ እየተቃረብኩ ነው ብላ አሰበች። ግን በተመሳሳይ ጊዜ አይምሮዋ ጋብርኤል ስለ እናቱ የተናገራቸውን ቃላት ይደጋግም ነበር። የጋዜጠኝነት ግዴቷ በደረቷ ውስጥ ከሚወለደው አዲስ ነገር ጋር ይጋጭ ነበር። ቆይ ቫርጋስ ጥፋተኛ ቢሆንስ? ግን ደግሞ ባይሆንስ? ልቧና ህሊኗ የዝምታ ጦርነት መቅጠም ጀመሩ። ከጥቂት ቀናት በኋላ በኮምፒውተሯ ላይ የፋይናንስ ሪፖርቶችን ስትገመግም ኤሌና በድንገት ቆመች። ሲቢ ሆልዲንግ የሚባል ኩባንያ ከጨለማ ግብይቶች እና ወደ ታክስ መጠለያዎች ከሚደረጉ ዝውውሮች ጋር በቀጥታ የተገናኘ ሆኖ አገኘችው። ትንፋሽ ያሳጣት ዝርዝር ደግሞ የባለቤቱ ስም ነበር፣ ቫርጋስ ግሩፕ። ጭንቅላቷ እየዞረ ወንበሯ ላይ ተደገፈች። የዚህ ኩባንያ ባለቤት ከሆነው ሰው ጋር ፍቅረኛ ሆና እያስመሰለች ነው። የጋዜጠኝነት ስሜቷ ቅሌቱን ለማጋለጥ እድል እንደሆነ ይጮህባታል። ነገር ግን በልቧ ውስጥ የሆነ ቦታ ተቃራኒውን ያንሾካሹክ ነበር። ግራ መጋባቱ ጋብርኤል ወደ አንድ የግል ልደት በዓል እስከ ጋበዛት ምሽት ድረስ አብሯት ነበር። ምንም ከረቫት ወይም ረጅም የሰርግ ልብስ የለም። የበዛ ኮክቴል፣ ያነሰ መደበኛነት። ኤሌና ጠቃሚ ነገር እሰማለሁ በሚል ሐሳብ ግብዣውን ተቀበለች። ድግሱ ከጠበቀችው በላይ ፍጹምና የተለየ ነበር። የኒዮን መብራቶች፣ ከፖፕ ጋር የተቀላቀለ የጃዝ ሙዚቃ እና ስለ ይስሙላ ግድ የማይላቸው የሚስቁ ሰዎች። ኤሌና በበሩ ላይ ተቀምጣ
ብርጭቋን በእጆቿ ታሽከረክር ነበር። ነገ የበረዶ ስራ አስፈጻሚ ቻቻ ይደንሳል፣ ባለሀብቶቹ እራሳቸውን ሳቱ የሚል ርዕስ ያለው ጽሑፍ ብጽፍ ስትል በደስታ አሰበች። ቆይ ብቻሽን ምንድነው የሚያስቅሽ? ሲል ጋብርኤል ውስኪ የያዘ ብርጭቆ ይዞ ወደ እሷ እየተጠጋ ጠየቃት። ምንም፣ አንዳንድ የዜና ርዕሶችን እያሰብኩ ነበር። ቫርጋስ ሰክሮ ሲደንስ የገበያው ዋጋ በ3% እንዲቀንስ አደረገ። እሱም በደስታ ቅንድቡን ሰበሰበ። ያ ቢከሰት ቢያንስ 10% አጣ ነበር። ኤሊና በሳቅ ሞተች። እሱ የቀልድ ስሜት ይኖረዋል ብላ ማመን አልቻለችም ነበር። ምሽቱ በሙዚቃና በመጠጥ ቀጠለ። አብዛኛው ሰው ከሄደ በኋላ አብረው ወጡ። በበሩ የድንጋይ ደረጃዎች ላይ ሲወርዱ የጄኔቫ ቀዝቃዛ አየር ፊታቸውን ይመታቸው ነበር። ትንሽ አዙሮሃል ስትል ኤሊና ራሷን ዘንበል አድርጋ ጠየቀችው። አይ መቆጣጠር እችላለሁ ሲል መለሰላት። ምንም እንኳን እርምጃዎቹ የዘገዩ ቢሆኑም ድንገት ቆመና በተለየ ጥልቀት ተመለከታት። ግራጫማ አይኖቹ ባልተለመደ ሙቀት ያበሩ ነበር። ኤሊና ምንድነው ስትል ተንተባተበች። ግድግዳው ላይ እስክትጣበቅ ድረስ ግማሽ እርምጃ ወደ ኋላ እየተመለሰች። ይህ ሁሉ ተራ ትወና መሆኑን እንደረሳው እያደረግሽኝ ነው። እና ምላሽ ለመስጠት ጊዜ ሳይሰጣት ሳማት። መሳሳሙ አጭር ቢሆንም ግን ጠንካራ ነበር። የውስኪውን ጣዕም ከማይሳሳተው መዓዛው ጋር ቀላቅሎታል። ኤሊና ልቧ ደረቷን ሲመታው ባለችበት ደርቃ ቀረች። እሱ ሲለቃት ትንፋሹ እስኪሰማት ድረስ አሁንም በጣም ተቀራርበው ነበር። አብደሃል እንዴ? በሹክሹክታ ተናገረች። ጉንጮቿ እየነደዱ ነበር። ምናልባት ሲል መለሰላት፣ እሷን በሚያረግፋት ያቀላል ፈገግታ። ኤሊና መሳቅ ወይም መጮህ እንዳለባት ሳታውቅ እጇን ወደ ከንፈሯ ወሰደች። የአካሏ ክፍል አምላኬ ሆይ የበረዶ ስራ አስፈጻሚ አሁን ሳመኝ ብሎ ያስብ ነበር። ሌላኛው አካሏ ደግሞ የሲቢ ሆልዲንግን ነገር እንዳትረሺ ኤሊና፣ ተልኮሽን አትርሺ ብሎ ያስታውሳት ነበር። ማስመሰላችንን እንቀጥላለን አለች በሚንቀጠቀጥ ድምጽ። አዎ፣ ጋብርኤል ጭንቅላቱን ነቀነቀ። ምንም እንኳን እይተው ግን መተወን የማልፈልግባቸው ጊዜያቶች አሉ እያለ ቢሆንም የመመለሻ መንገዱ በዝምታ የተሞላ ነበር። አይምሯ ተወሳስቦ ዝም ብላ በመስኮት ትመለከት ነበር። ስለ ገንዘብ ማጭበርበር ፍንጭ አግኝታለች። በተመሳሳይ ጊዜ ደግሞ ከአይምሯ ልታወጣው የማትችለውን መሳም አግኝታለች። ከሳማት በኋላ ባለው ምሽት ኤሊና መተኛት አልቻለችም። ላፕቶፓ ጠረጴዛ ላይ እንደተከፈተ ነበር። ዳግመኛ ለማንበብ በማትደፍረው የፋይናንስ ሪፖርት ክፍሉን እያበራው ነበር። በዚያ የሲቢ ሆልዲንግ ስም አጠራጣሪ ዝውውሮችን የሚያረጋግጡ ፊርማዎች ነበሩ። ችግሩ ግን ሁሉም ነገር ወደ ቫርጋስ ግሩፕ የሚያመለክት መሆኑ ነበር። እጆቿን ፊቷ ላይ አድርጋ በመራር ስሜት ሳቀች። ድንቅ ነው ሮድርዝጊ፣ ልትመረምሪው የሚገባሽ ሰው ዛሬ ስሞሻል። ሰኞ ዕለት በቢሮዋ ጠረጴዛ ጓደኛዋ በዝቅተኛ ድምጽ ተጠጋት። ኤሊና፣ አዲስ መረጃ ደርሷል። የሰነድ ቅጂዎች ናቸው። በዚህ መሰረት በሲኤልቢ ስራዎች ላይ ያለው የመጨረሻ ፊርማ የጋብርኤል ቫርጋስ ነው። የኤሊና ልብ ለአንድ ሰከንድ ቆመ። እርግጠኛ ነህ? 70% ኦሪጂናል አይደሉም፣ የወጡ መረጃዎች ናቸው። ማረጋገጫ ይጎድላቸዋል። እሷ የተረጋጋች ለመምሰል እየሞከረች ጭንቅላቷን ነቀነቀች። ምንም እንኳን በውስጧ አየር እንደሚያጥራት ቢሰማትም ጋብርኤል ስለ እናቱ ትዝታዎችን ያካፈላት በድንገት የሳማት ሰው የጋዜጠኝነት አይምሯ እድልሽ ነው ብሎ ይጮሃል። ልቧ ግን እሱ ንጹህ ቢሆንስ ብሎ ይከራከራል። ያን ዕለት ከሰዓት በኋላ ያልተጠበቀ ስልክ ደረሳት። ትርፍ ጊዜ ያለሽ ኤሊና ሲል ጋብርኤል በጽኑ ድምጽ ጠየቃት። ወደ ዋናው መስሪያ ቤት እንድትመጪ እፈልጋለሁ። ላሳይሽ የምፈልገው አንድ ነገር አለ። ኤሊና አመነታች፣ ግን በመጨረሻም ተስማማች። በቅርብ ለመታዘብም እድል ይሰጣታል። በዙሪክ መሃል የሚገኘው የቫርጋስ ግሩፕ ህንጻ ከተማዋን በሚያንጸባርቁ የመስታወት ግድግዳዎቹ ግርማ ሞገስ ያለው ነበር። ስትገባ ኤሊና ወደ ሌላ ዓለም የተሸጋገረች መሰላት። በደርዘን የሚቆጠሩ ሰራተኞች በፍጥነት ይራመዳሉ። አንዳቸውም እንከን የለሽ የዲሲፕሊን መንፈስ ይታይባቸዋል። አሳንሱሩ ወደ 50ኛ ፎቅ አወጣቸው። የጋብርኤል ቢሮ ዘመናዊ ሙዚየም ይመስል ነበር። ከወለል እስከ ጣሪያ ያሉ መስኮቶች የከተማውን ገጽታ ያሳያሉ። የሚያብረቀርቅ የወልስ ጠረጴዛና የቆዳ መሸፈኛ ያላቸው መጽሐፍት መደርደሪያዎች።
ተገረምሽ ሲል ሁኔታዋን ተረድቶ ጠየቃት። እዚህ ማብሰያ ጨምርበትና እዚሁ እኖራለሁ ኤሌና በቀልድ መለሰች። እሱ በፊቱ ላይ የማይታወቅ ስሜት አሳየ። አይመችሽም፣ እዚህ መስራት ደስ የሚል ነገር አይደለም። ግን አንድ ነገር ላሳይሽ እፈልጋለሁ። በደርዘን የሚቆጠሩ ቀይ ምልክቶች ወዳሉበት ግዙፍ የዓለም ካርታ መራት። ይህ የኔ ማስፋፊያ እቅድ ነው ሲል በጥልቅ ድምጽ ገለጸ። በእስያ ንጹህ ኢነርጂ፣ በአውሮፓ ባዮቴክኖሎጂ፣ በደቡብ አሜሪካ የመስመር ላይ ትምህርት፣ ትርፍ ብቻ ሳይሆን ለሚቀጥለው ትውልድ ጠቃሚ ነገር መተው ፈልጋለሁ። ኤሌና በመገረም አዳመጠችው። ሚዲያዎች እንደሚሉት የበረዶ ተኩላ አልነበረም። ዓለምን ለመለወጥ የሚያልም ሰው ነበር። የኖቤል እጩ ትመስላለህ ስትል አሾፈችበት። ምንም እንኳን ውስጧን ቢጨንቃትም እሱ በአይኖቹ ውስጥ የተለየ ብርሃን ይዞ ፈገግ አለ። ሁልጊዜም ከፌስ ጀርባ መደበቅ አለብሽ ግን ኤሌና። በማይመች ሁኔታ አይኗን አዞረች። የጥፋተኝነት ስሜት ተሰማት። እሱ ዓለሙን እየከፈተላት ሳለ እሷ ግን በከረጢቷ ውስጥ እሱን ሊያጠፉ የሚችሉ ሰነዶች የሞሉበትን ዩኤስቢ ፍላሽ ይዛ ነበር። ያንኑ ምሽት ጋብሪኤል በሉሰር ሐይቅ አጠገብ ወዳለ ምግብ ቤት ወሰዳት። እራት ጋበዛት። ጋዜጠኞች ወይም የሰርግ ልብሶች አልነበሩም። በሻማ የደመቁ ጠረጴዛዎችና የውሃው ድምጽ ብቻ ነበር። ኤሌና ዝርዝሩን በትክክል ሳታነብ ትመለከት ነበር። በአይምሯ ውስጥ አንድ ቃል ብቻ ይመላለስ ነበር፣ ፊርማ። ደህና ነሽ ሲል ጋብሪኤል ጠየቃት። አዎ ርቦኝ ነው፣ ብቻ ከራበሽ ሁሉንም ዝርዝር ማዘዝ እንችላለን። ድምፁ በጣም ቁም ነገረኛ ስለነበር ኤሌና ሳቋን መቆጣጠር አልቻለችም። የንግድ ግዛትህን በምግብ ቤቶች ለማስፋፋት አቅደሃል እንዴ? በቂ የምትበይ ከሆነ ምናልባት ሳያንገራግር መለሰ። ለመጀመሪያ ጊዜ ቀለል ያለ ስሜት ተሰማት። ነገር ግን አይኖቻቸው በተገናኙ ቁጥር የሰነዱ ትዝታ እንደ ጥላ ይመላለስ ነበር። ከራት በኋላ በሐይቁ ዳርቻ ተጓዙ። በውሃው ላይ የሚያንጸባርቁት መብራቶች ከእውነታ የራቀ ድባብ ፈጥረው ነበር። መቼም አይሰማሽም አለ በድንገት። የማይቻሉ የሚመስሉ የሚጠብቁሽን ነገሮች እንደተሸከምሽ፣ ልክ ምንም እንደማይበቃ። ኤሌና ለአንድ ሰከንድ ቆመች። ስለ ራስህ ነው የምትጠይቀው ወይስ ስለ እኔ? ስለ ሁለታችንም። ጋብሪኤል ትኩር ብሎ ተመለከታት። እንዳንቺ ያለ ነፃና ግልጽ ሰው አይቼ አላውቅም እና አሁንም የመጠበቅ ስሜት ያሳድራል። የኤሌና ፊት ወዲያውኑ ቀላ። ያነሰ ወይን መጠጣት አለብህ። ለስህተት የሚዳርጉ ነገሮችን እንድትናገር ያደርጋል። ወይኑ አይደለም ሲል በቁም ነገር መለሰ። እሷ ልቧ በፍጥነት እየመታ አይኗን አዞረች። በአንድ በኩል እነዚህን ወረቀቶች ፈርመሃል ብላ ልትጮህበት ፈለገች፣ ግን አልቻለችም። ገና ነበር። ወደ አፓርታማዋ ስትመለስ ላፕቶፑን ከፍታ እስካን የተደረገውን ሰነድ ከፈተችው። ፊርማው ግልጽ፣ እርግጠኛና ልክ እንደ ጋብሪኤል ፊርማ ነበር። ሐሰት ሊሆን ይችላል ወይም ደግሞ እውነት። ትንፋሿ እየተቆራረጠ ግንባሯን በእጆቿ አደገፈች። ፍትህ ወይስ ፍቅር? ሮድሪስኪ ወስኚ። ግራ መጋባቱ ሌሊቱን ሙሉ አሰቃያት። በማግስቱ በቢሮዋ አለቃዋ ጠራት። መነጽሩ በአፍንጫው ላይ ወርዶና ጠረጴዛው በፋይሎች ተሞልቶ ድምፁ ቆራጥ ነበር። ፊርማው አለሽ ኤሌና፣ ለመጻፍ ምንድነው የምትጠብቂው? ገና አልተረጋገጠም ስትል አይኖቿን እያሻሸች መለሰች። አዘጋጁ ጠረጴዛውን በኃይል መታ። መጠበቅ አንችልም። ወይ በአንድ ሳምንት ውስጥ ጽሑፉን ታስረክቢያለሽ፣ አለም ደግሞ ለሌላ ሰው ሰጠዋለሁ። ሮበርትስ በ2 ቀን ውስጥ ያሳትመውና ቫርጋስን ፍጹም ወንጀለኛ ያደርገዋል። ያንን ትፈልጊያለሽ? ኤሌና ደነገጠች። ሮበርትስ በጥቂት መስመሮች የሰውን ስም በማጥፋት የሚታወቅ ጨካኝ ጋዜጠኛ ነበር። እሺ፣ በመጨረሻም ምን ይጽፈዋለሁ አለች። ሰንሰለት እንደተሸከመች ሁሉ እግሮቿ እየከበዱ ከቢሮ ወጣች። በዚያ ምሽት ባዶ ስክሪን ፊት ለፊት ሆና አንዲት ቃል እንኳን መጻፍ አልቻለችም። ምን እያደረግሽ ነው ሮድሪስኪ ስትል ራሷን ጠየቀች። የጋዜጠኝነት ህሊናዋ ይገፋታል፣ ልቧ ደግሞ እምቢ ይላል። ጋብሪኤል ከወንጀለኛ ምስል ጋር አይስማማም። ሆኖም ግን ያ ፊርማ አለ። ከጥቂት ቀናት በፊት ስሟ የተቀረጸበትን እሱ የሰጣትን ብዕር የያዘውን ሳጥን ተመለከተች። በደረቷ ላይ የሆነ ህመም ተሰማት። እሱ ንጹህ ከሆነ የተጣደፈ ጽሑፍ ያስፈልጓል። ጥፋተኛ ከሆነ ደግሞ እሱን መውደድ ትልቅ ውርደት ይሆንባታል። ቀናት አለፉና በቢሮ ውስጥ ወሬው እየጨመረ መጣ። ሮድሪስኪ የዓመቱን ትልቁን ዜና ይዛለች ይባላል። ሮበርትስ ከወሰደው ቫርጋስ አልቆለታል። ኤሌና ከንፈሯን ነከሰች።
ታሪኩ መጻፍ ካለበት ልትጽፈው የሚገባው እሷ እንደሆነች ወሰነች። በዚህ መንገድ ቢያንስ ጊዜ ማግኘትና ምናልባትም እውነቱን ማወቅ ትችላለች። በአስተማማኝ ድምፅ ወደ አለቃው ቢሮ ገባች። እኔ አደርገዋለሁ፣ ጽሑፉ የኔ ይሆናል። እሱ ረክቶ ፈገግ አለ። 1 ሳምንት፣ 1 ቀን እንኳን አይጨመርም። ኤሌና ልቧ በኃይል እየመታ ወጣች። የራሷን ዕጣ ፋንታ ወስናለች። በዚያ ምሽት አልጋዋ ላይ ሆና በስልኳ መልእክቶችን ደጋግማ ጻፈችና አጠፋች። ስለ ኩባንያ ማውራት አለብን፣ አጠፋችሁ። አንድ የምነግር ጠቃሚ ነገር አለኝ፣ ይህንንም አጠፋችሁ። በመጨረሻም ብቻህን ሆነ ማግኘት ፈልጋለሁ ብቻ ብላ ጻፈች። ምላሹ በጥቂት ሰኮንዶች ውስጥ ደረሰ። ነገ በቢሮዬ። ኤሌና በጭንቀት ስልኩን አስቀመጠችው። በማግስቱ ሁሉም ነገር ሊፈነዳ እንደሚችል ታውቃለች። በሚቀጥለው ቀን ጧት በዙሪክ ብሩህ ቀን ነበር፣ ግን ለኤሌና ፀሐይ ምንም ትርጉም አልነበራትም። ለጥቂት ሰዓታት ብቻ ነበር የተኛችው። እናም አይኖቿን በዘጋች ቁጥር 2 ምስሎች ይታዩት ነበር። በሲቢ ሆልዲንግ ሰነዶች ላይ ያለው የጋብርኤል ፊርማና በሳማት ምሽት ያለው ያያት መንገድ። ስልኳ ሲጠራ ልቧ ተረበሸ። ውረጂ፣ እየጠበቅኩ ነው። መልእክቱን ደጋግማ አነበበችው። ጋብርኤል ከህንጻው ፊት ለፊት ነበር። በጉሮሮዋ ላይ የሆነ ነገር ተቀረቀረባት። በሩ ሲንኳኳ ምላሽ ለመስጠት እንኳን ጊዜ አልነበራትም። ስትከፍተው እዚያው አገኘችው። በቁመቱና ሁሉንም ቦታ በሚቆጣጠረው ግርማው በሩን ሞልቶት ነበር። ግራጫማ አይኖቹ ከምን ጊዜውም በላይ ቀዝቃዛ ነበሩ። ጋብርኤል ስትል ተንተባተበች። ስሜን መብት እንዳለሽ አድርገሽ አትጥሪ ሲል በእያንዳንዱ ቃል ልክ እንደ ቢላዋ በሚቆርጥ ድምፅ አቋረጣት። ወደ እኔ የቀረብሽው ለታሪክሽ ብቻ ነበር አይደል? ኤሌና ከእግሯ ስር መሬቱ የጠፋ መሰላት። ለማንም ያልነገርኩትን ነገር አምኜ ነገርኩሽ። ወደ ቤቴ ወሰድኩሽ፣ ከክላራ ጋር አስተዋወቅኩሽ። አንቺ ግን ድምፁ ላፍታ ተሰበረ፣ ግን ወዲያውኑ መልሶ አጠነከረው። አንቺ በኩባንያዬ ውስጥ የምትቆፍሪ ጋዜጠኛ ነሽ። ኤሌና እጆቿ እየተንቀጠቀጡ በጥልቀት ተነፈሰች። አዎ፣ ወደ አንተ የቀረብኩት ለስራዬ ነው። ስህተቶችንም አግኝቻለሁ። እናም እኔ ጥፋተኛ እንደሆንኩ ታስቢያለሽ ማለት ነው? ሌላ አጭበርባሪ ነኝ? ድምፁ በንዴት አስተጋባ። በአይኖቿ ውስጥ እንባ እየመጣ ከንፈሮቿን ነከሰች። አላውቅም። ያንተ ፊርማ ያለባቸው ማስረጃዎች አሉኝ። ችላ ልላቸው አልችልም፣ ግን የሚሰማኝንም ችላ ማለት አልችልም። ጥፋተኛ እንደሆንኩ ማመን አልችልም። ዝምታው አስከፊ ነበር። የልቧ ትርታ ብቻ ክፍሉን ሞልቶት ነበር። ጋብርኤል ሊረዳት እንደሚሞክር ሁሉ ተመለከታት፣ ግን በመጨረሻም መራራ ሳቅ ሳቀ። ከዚህ ሁሉ በኋላ እንድተማመንብሽ ትጠብቂያለሽ? መሳቂ ያደረግሽኝ ኤሌና። ለማንም የማልተማመነው እኔ በአንዲት ዘጋቢ ወጥመድ ውስጥ ወደቅኩ። ጋብርኤል እባክህን ስማኝ። አብቅቷል ኤሌና፣ ዳግመኛ ላይሽ አልፈልግም። ዞር ብሎ ወጣና በሩን በኃይል ዘጋው። ድምፁ በክፍሉ ዝምታ ውስጥ አስተጋባ። ኤሌና ፊቷን በእጆቿ ደብቃ ወንበሩ ላይ ተዝለፈለፈች። ሁሉም ነገር በአንድ ቅስፈት ተሰባበረ። ለአንድ ሰከንድ ዜናውን ለመተው፣ ፋይሎቹን ለማጥፋት፣ ስራ ለመልቀቅ ሁሉ አሰበች። ነገር ግን የህሊናዋ ድምፅ ጥፋተኛ ከሆነ ዝም ማለት አትችም፣ ንጹህ ከሆነ ደግሞ እውነቱ ያድነዋል ብሎ አንሾካሾከላት። ያን ቀን በቢሮ ውስጥ እንደ መንፈስ ስትንከራተት ዋለች። የቡድን አጋሮቿ በሹክሹክታ ያወራሉ። አለቃዋ ይጫናት ነበር። የላፕቶፕ ስክሪን ደግሞ እንደ ፊስ በሚያብረቀርቅ ከርሰር ላይ ይታይ ነበር። መስመሮችን ትጽፋለች፣ ከዛም ታጠፋለች። ምሽት ሲሆን ከትንሽ አፓርታማው መስኮት አሻግራ ተመለከተች። የትም ቦታ ቢሆን ጋብርኤል በመስታወት ቢሮ ውስጥ ሊደረስበት የማይችል ሆኖ ይኖራል። ልጎዳ በፍጹም አልፈለኩም ነበር ስትል በጨለማ ውስጥ በሹክሹክታ ተናገረች። የሚቀጥሉት ቀናት ትርምስ ነበሩ። ሚዲያዎች ግምቶችን ማውጣት ጀመሩ። የቫርጋስ ስም በሁሉም አፍ ላይ ነበር። ግዛቱም እየተናወጠ ነበር። ሮበርት ጽሑፉን ለመውሰድ በጣም ጓጉቶ ነበር። በአንድ ምሽት ባዶ በሆነ ካፌ ውስጥ ኢሜሎችን ስትመለከት ኤሌና ስም አልባ መልእክት ደረሳት። እውነተኛው ተጠያቂ ሪካርዶ ማንዴዝ ነው፣ ተጠንቀቂ። አባሪ ሆኖ ከሰነዶች፣ ከውል ስምምነቶችና ከዝውውሮችና ከፊርሞች ጋር ፋይል ነበረው። ሁሉም ነገር ወደ ኩባንያው ምክትል ፕሬዝዳንት ጋብርኤል በጣም የሚያምነውን ሰው ያመለክት ነበር። ኤሌና ደነገጠች። የእውነት ከሆነ ጋብርኤል ከውስጥ ተከርቷል ማለት ነው። እሷም በልቧ እንዲሁ ወንጅለዋለች።
ከካፌው ስትወጣ አንድ ሰው እየተከተላት እንደሆነ አስተዋለች። ከባድ እርምጃዎች ከኋላዋ ይሰማታል። በኮርነሩ ላይ 2 ወንዶች መንገዷን ዘጉ። አቶ ማንዴዝ መቆፈርሽን እንድታቆሚ ያስጠንቅቀዋል። መጥፋት አትፈልጊም አይደል? አለ አንዱ በክፉ ፈገግታ። ኤሌና ወደ ኋላ ፈገፈገች። ልቧ እየመታ ነበር። እኔ አልፈራችሁም። አንዱ እጁን አነሳና የመሳሪያ የብረት ብልጭታ በብርሃኑ ስር ታየ። ኤሌና ደንግጣ ምራቋን ዋጠች። የመኪና ሞተር ድምፅ ድባቡን ሰባበረው። አንድ ጥቁር መኪና በድንገት ቆመና በሩ ተከፈተ። ጋብርኤል በጥቁር ልብሱ እንደ ብረት በቀዘቀዘ እይታው ረጅምና ግርማ ሞገስ ያለው ሆኖ ታየ። እንዳትነኳት ሲል በጥልቅ ድምፅ ተናገረ። መጮህ አላስፈልገውም። ድምፁ ብቻ ወንዶቹ እርስ በርሳቸው ተያይተው ወደ ጨለማው እንዲሸሹ ለማድረግ በቂ ነበር። ኤሌና እየተንቀጠቀጠች ግድግዳው ላይ ተደገፈች። እንዴት የት እንዳለው አወክ? ስትል በተሰበረ ድምፅ ጠየቀች። ጋብርኤል ከቦታው አልተንቀሳቀሰም። እይታው አሁንም ወንዶቹ በሸሹበት ቦታ ላይ ነበር። አንድ ጊዜ ከጎኔ የነበረን ሰው የመተው ልማድ የለኝም። ድምፁ ምንም አይነት ርህራሄ የሌለበትና የሚቆርጥ ነበር። ኤሌና እሱ ጥፋተኛ እንዳልሆነ በሜንዴዝ ላይ ማስረጃዎች እንዳሏት ልትነግረው ፈለገች። ሰነዶቹን ከከረጢቱ አውጥታ ልታሳየው ፈለገች። ነገር ግን አይኖቹ በጣም ቀዝቃዛና የማይደርሱ ስለነበሩ ቃላቱ በጉሮሮዋ ላይ ተሰንቅሮ ቀረ። ጋብርኤል ምንም አትበይኝ። ያዳንኩሽ የደምሽ ጥፋት በእጄ ላይ እንዲኖር ስለማልፈልግ ነው። ሌላ ግን ምንም ነገር የለም። ኤሌና እንባ አይኖቿን እየሸፈናት እጆቿን ጨበጠች። አታምነኝም ስትል በሹክሹክታ ተናገረች። መራራ ሳቅ ሳቀ። ከደበቅሽው ነገር ሁሉ በኋላ እንዳምንሽ ትጠብቂያለሽ? እምነት እርሽው። ኤሌና ዞር ብሎ ወደ መኪናው ሄደ። ልቧ ተሰብሮ በሌሊት ሲጠፋ አየችው። ብቻዋን ቀረች። እንባ በጉንጮቿ ላይ ይፈስ ነበር። አንተ አታምነኝም፣ ግን አረጋግጥልሃለሁ። ዳግመኛ እኔን ማየት ባትፈልግም እንኳን ስምህን አጠራለሁ። በዚያው ሌሊት ላፕቶፑን ከፍታ በሚንቀጠቀጡ ጣቶቿ መጻፍ ጀመረች። ሪካርዶ ማንዴዝ ዝም ብሎ እንደማይቀመጥ ስራዋን፣ ምናልባትም ህይወቷን አደጋ ላይ እየጣለች እንደሆነ ታውቃለች። ነገር ግን እውነቱንና የምትወደውን ሰው ለማዳን ብቸኛው መንገድ ይህ እንደሆነም ታውቃለች። ንጋት ኤሌናን በኮምፒውተሯ ፊት አገኛት። አይኖቿ በድካም ቀልተዋል። ልቧም በኃይል ይመታል። ለሰዓታት ያህል ጋብርኤልን ሙሉ በሙሉ ሳይጎዳ ሪካርዶ ማንዴዝን የምታጋልጥበትን መንገድ በመፈለግ አንቀጾችን ስትጽፍና ስታጠፋ ቆይታለች። በመጨረሻም ህገወጥ ዝውውሮችን፣ የተቀነባበሩ ፊርማዎችንና በቀጥታ ወደ ምክትል ፕሬዝዳንቱ የሚያመለክቱ ሰነዶችን የያዘ ረቂቅ አዘጋጀች። ሲታተም መላው ከተማው ተናወጠ። ርዕሱ የሚስብ አልነበረም፣ ግን እያንዳንዱ ቃል ይከብድ ነበር። ከቫርጋስ ግሩፕ ቅሌት በስተጀርባ ያለው እውነተኛ ተጠያቂ ሪካርዶ ማንዴዝ። ኤሌና ገንዘቡ እንዴት እንደተዘዋወረ በዝርዝር ገለጸች። የተለወጡ ፊርማዎችን ማስረጃ አቀረበች እና ጋብርኤል የውስጥ ክህደት ሰለባ መሆኑን ግልጽ አደረገች። ጽሑፉ እንደ ሰደድ እሳት ተሰራጨ። ጋዜጦች ደገሙት፣ ዜናዎች ተወያዩበት እና የቡድኑ አክሲዮኖች መውረድ አቆሙ። ነገር ግን ሪካርዶ ዝም ብሎ ለመቀመጥ አላሰበም ነበር። ያንን ዕለት ከሰዓት በኋላ ኤሌና ከቢሮዋ ስትወጣ አንድ ጥቁር መኪና መንገዷን ዘጋው። ምላሽ ለመስጠት ጊዜ አልነበራትም። አንድ ሰው ያዛትና በኬሚካል የተነከረ ጨርቅ አፏን ሸፈነው። ዓለሙ ሁሉ ፈዘዘባት። በአንድ የተተወ መጋዘን ውስጥ ወንበር ላይ ታስራ ነቃች። አየሩ ዝገትና እርጥበት ይሸትበታል። ከፊቷ በመርዛማ መረጋጋት ሪካርዶ ማንዴዝ ቆሞ ነበር። ኦ ወይዘሪት ሮድሪዝጊ አለ በቀዝቃዛ ፈገግታ። በጣም አሳዝነሽኛል። በማይመለከትሽ ነገር ውስጥ እንዳትገቢ አስጠንቅቄሽ ነበር። ኤሌና ድምጿ ቢንቀጠቀጥም ከንፈሯን ነከሰች። በእውነት እውነታውን ለዘላለም መደበቅ የምትችል ይመስላል? እውነቱ ሪካርዶ ከኪሱ የሚያብረቀርቅ ቢላዋ አወጣ። እውነቱ የሚኖረው እሱን የያዘው ሰው በህይወት እስካለ ድረስ ብቻ ነው። እናም አንቺ አሁን በጣም አግደሽኛል። ኤሌና ምራቋን ዋጠች። ፍርሃቱ ያንቃት ነበር፣ ግን አሁንም ጥንካሬዋን ሰበሰበች። የጋብርኤልን ስም እንድታቆሽሸው ከመፍቀድ መሞትን እመርጣለሁ። የሪካርዶ አይኖች ጠነከሩ። በጣም ግትር ነሽ። እኔ ደግሞ ግትር ሰዎችን እጠላለሁ። በዚያ ቅስፈት አንድ ድምፅ አስተጋባ፣ የሞተር ጩኸት፣ ከዚያም የፖሊሶች ድምፅ። በሩ በኃይል ተከፈተ። ጋብርኤል በንዴት ተሞልቶ መጀመሪያ ገባ። ጥቂት ወኪሎች ተከተሉት። ልቀቃት ማንዴዝ
ሲል በንዴት ጮኸ። ሪካርዶ ወዲያውኑ ምላሽ በመስጠት የቢላውን ስለት በኤሌና አንገት ላይ አኖረ። አንድ እርምጃ ብትጨምር እዚሁ ገድላታለሁ። የጋብሪኤል ልብ ሊቆም ጥቂት ብቻ ቀረው። እያንዳንዱ የአካሉ ክፍል ወደ እሷ እንዲሮጥ ይጮህበት ነበር። ነገር ግን ራሱን ተቆጣጠረ። ግራጫማ አይኖቹ ነደዱ። አታድርገው ሪካርዶ፣ አሁንም እጅ መስጠት ትችላለህ። ህይወትን ከዚህ በላይ አታበላሸው። ህይወት ሲል በመራራነት ሳቀ። ሁሉንም ነገር ላንተ ነው የገነባሁት ፋርጋስ። ኩባንያህን በሙሉ እኔ ነኝ ያቆምኩት። አሁን ደግሞ ለፖሊስ አሳልፈ በመስጠት ልትከፍለኝ ነው አይደል? የተሸጥከው አንተ ነህ። እኔ ክህደትን በፍጹም አልጠየቅኩም። ጋብሪኤል በንዴት በተሰበረ ድምጽ መለሰ። እኔ አምኜህ ነበር። ውጥረቱ በጣም ከባድ ነበር። ፖሊሶች እድል በመጠበቅ በቀስታ ይንቀሳቀሱ ነበር። ኤሌና የስለቱ ቅዝቃዜ በቆዳዋ ላይ ይሰማታል። ነገር ግን አይኗን ከጋብሪኤል ላይ አላነሳችም። ጋብሪኤል ስትል በሹክሹክታ ተጣራች። ያ ሹክሹክታ ግን በቂ ነበር። ጋብሪኤል ሪካርዶ ባመነታበት ቅስፈት ወደፊት ዘለለ። ኤሌናን በኃይል ይዞ ከቢላዋው አራቃት። የጥይት ድምጽ በአየር ውስጥ አስተጋባ። ፖሊሶች ምክትል ፕሬዝዳንቱን በጥቂት ሰኮንዶች ውስጥ በቁጥጥር ስር አዋሉት። ኤሌና እየተነፈሰች መሬቱ ላይ ወደቀች። በእጇ ላይ የማቃጠል ስሜት ተሰማት። በልብሷ ላይም ደም አየች። ኤሌና! ጋብሪኤል በተረበሸ ፊት ያዛት። የበረዶ ጭንብል ጠፍቶ ነበር። ደህና ነኝ፣ ትንሽ ጭረት ብቻ ነው ስትል በደካማ ድምፅ አንሾካሾከች። አይንሽን አትጨፍኝ እሺ ኤሌና፣ ትሰሚኛለሽ? አይንሽን ክፈቺ አላት በጭንቀት። ደሙን ለማቆም እጁን ቁስሉ ላይ ያጠበቀ። የሕክምና ባለሙያዎች ወዲያውኑ ገብተው በቃሪዛ ወሰዷት። ጋብሪኤል እጇን ለአንድ ሰከንድ እንኳን ሳይለቅ አምቡላንስ ውስጥ ገባ። የሳይረን ድምጽ እየተሰማ ሲሄዱ እንደ ጸሎት ያንሾካሹክ ነበር። አምላኬ ሆይ እባክህ አትውሰድብኝ፣ ሁሉንም ነገር እተዋለሁ፣ ኩባንያውን፣ ገንዘቡን፣ ስሙን፣ ግን ብቻ እሷ በህይወት እንድትኖር አድርግልኝ። ሆስፒታል ውስጥ የድንገተኛ ክፍል በሮች ተዘጉ። ጋብሪኤል ደም በነካው ሸሚዝና በሚንቀጠቀጡ እጆች ውጪ ቀረ። ከዚህ በፊት እንዲያለ ፍርሃት ተሰምቶት አያውቅም። ደቂቃዎች እንደ ዓመት አለፉ። በመጨረሻም አንድ ሐኪም ወጣ። ሁኔታው ተረጋግቷል። ቁስሉ ጥልቅ አልነበረም። ታገግማለች። ጋብሪኤል ሲታነቅ ቆይቶ አየር እንዳገኘ ሰው ተነፈሰ። ከሰዓታት በኋላ ኤሌና ሴረም ተኝታ ወደ ነበረችበት ነጭ ክፍል ገባ። ከጎኗ ተቀምጦ እጇን በእጆቹ ያዘ። ግራጫማ አይኖቹ ቀልተውና ደክመው ነበር። የተለመደው ጥንካሬም አልነበረባቸውም። ይቅርታ ሲል በቆዳዋ ላይ አንሾካሾከ። ስላላመንኩሽና ብቻሽን ስለተውኩሽ ይቅርበኝ። እሷ ጣቶቿን ስታንቀሳቅስና የአይኗ ሽፋኖች ሲንቀጠቀጡ የክፍሉ ዝምታ ተሰበረ። ጋብሪኤል በጭንቀት ተጠጋ። ኤሌና! አይኖቿን በቀስታ ከፈተች። እዚህ ነኝ፣ እኔ እዚህ ነው ያለሁት፣ ከጎንሽ አልርቅም። በድካምና በጥልቀት ተነፈሰች። በህይወት አለው ማለት ነው? እሱ በእፎይታ ሳቀ። ከምን ጊዜውም በላይ። ዳግመኛ አልለቅሽም ኤሌና። እንባ በፊቷ ላይ ፈሰሰ። እኔም የደበቅኳቸው ነገሮች ነበሩ። በአንድ ዓላማ ወደ አንተ ቀረብኩና ከዚያ ግን ልቤ ከዳኝ። ከአንተ ጋር በፍቅር መውደቅ አልፈለኩም ነበር፣ ግን ሆነ። ጋብሪኤል ግንባሩን በእጇ ላይ አሳረፈ። ድምጿ ተሰባበረ። በእነዚያ ተረከዝ ጫማዎች ልትወድቂ ከነበረበት ቀን ጀምሮ ህይወቴ የኔ ብቻ እንዳልሆነ አውቄ ነበር፣ ግን ለማመን በጣም ኩሩ ነበርኩ። ኤሌና በደካማ ሁኔታ ፈገግ አለች። ታላቁ ጋብሪኤል ቫርጋስ ስለ ተረከዝ ጫማና ስለ ኩራት እያወራ፣ ይህ በእርግጥ ትልቅ ዜና ነው። እሱም አይኑ በእንባ ረጥቦ ፈገግ አለ። ዳግመኛ ማስመሰል አልፈልግም። ይህ እውነት እንዲሆን የዓለም ህዝብ ሁሉ የእውነት የኔ ሴት መሆንሽን እንዲያውቅ እፈልጋለሁ። ኤሌና ባላት ትንሽ ጥንካሬ እጁን ጨመቅ አደረገች። እንግዲያውስ አንድ ነገር ቃል ግባልኝ፣ ዳግመኛ ብቻዬን እንዳትተወኝ። እሺ ቃል ገባልሻለሁ። እና በዚያ ምሽት በሆስፒታል ውስጥ ሁለቱም የውሸት ሚና ወይም ደግሞ የሚጠበቅ ግንብ እንደሌለ ተረዱ። በመካከላቸው የተወለደው ነገር ምንም እንኳን እንግዳ በሆነ ሁኔታ ቢጀምርም እውነተኛ ነበር። ቀጣዮቹ ቀናት በፋሻ በሕክምና ምርመራዎችና እንቅልፍ በሌላቸው ምሽቶች አለፉ። ኤሌና በሆስፒታል ውስጥ ቀስ በቀስ እያገገመች ነበር። ጋብሪኤል ደግሞ ከጎኗ ፈቀቅ አይልም። ክፍሉን ወደ ጊዜያዊ ቢሮነት ቀይሮታል። መስኮቱ አጠገብ ሆኖ ሪፖርቶችን በዝምታ ያነባል። ስልኮችን በዝቅተኛ ድምጽ ይመልሳል። ሌላው ቀርቶ አፕል ለመላጥ ሞክሮ በጣም በመሳሳቱ እህቱ ክላራ መሳቅ አቅቷት ነበር።
አባታችን ቢላዋ እንዲህ ስትጠቀም ቢያይህ ራሱን ይስታል ስትል ፍሬውን ከእጁ ተቀብላ በቀልድ ተናገረች። ኤሌና ካልጋዋ ሆና ይህንን የቤት ውስጥ ትዕይንት ስታይ ልቧ በደስታ ተሞላ። ሁልጊዜም ጥቁር ልብስ የሚለብሰውና ቀዝቃዛ የነበረው ጋብርኤል አሁን የዋህ ሰው ሆኖ ታያት። ይህንን ለማንም አድርጌ አላውቅም ሲል በፈገግታ አመነ። ልዩ እንደሆንሽ እንዲሰማሽ እፈልጋለሁ። ኤሌና ወደ አይኖቹ ስትመለከት ሁሉም እንደሚለው ያ ቀዝቃዛ ሰው እንዳልሆነ ተረዳች። ከቀናት በኋላ ከሆስፒታል ስትወጣ ጋብርኤል እጇን ይዞ ሉሰርን ወደሚገኘው የቤተሰቡ መኖሪያ የአትክልት ስፍራ ወደሚወስዳቸው መኪና መራት። እዚያም በደርዘን የሚቆጠሩ ጋዜጠኞች ፊት ብዙዎች ሲጠብቁት የነበረውን ስሙን የማጥራት መግለጫ ሰጠ። ጋብርኤል ጥቁር ልብስ ለብሶ መድረኩ ላይ ሲቆም የካሜራ ብልጭቶች እንደ መብረቅ ይበሩ ነበር። እኔ ጋብርኤል ቫርጋስ ነኝ ሲል በጠንካራ ድምጽ ጀመረ። እና አንድ ነገር ግልጽ ማድረግ እፈልጋለሁ። ለተገለጹት ወንጀሎች እኔ ተጠያቂ አይደለሁም። እውነተኛው ጥፋተኛ ሪካርዶ ማንዴስ አሁን በቁጥጥር ስር ውሏል። ለዚህም ሕይወቷን አደጋ ላይ ጥላ እውነቱን ላወጣችሁ ሰው ምስጋናዬን ማቅረብ እፈልጋለሁ። ወደ ጎን ዞር ብሎ እጁን ዘረጋ። ኤሌና ቀላል ልብስ ለብሳ አሁንም እጇ በፋሻ እንደታሰረ ወደፊት አንድ እርምጃ ወጣች። የጋዜጠኞቹ መገረም ወደ ከፍተኛ ጩኸት ተቀየረ። ጋብርኤል በጽኑ ያዛትና ሌላ ምንም ነገር እንደማያሳስበው አድርጎ ተመለከታት። እሷ ኤሌና ሮድሪግዝ ናት ሲል ቀጠለ። እናም ከጎኔ እንድትሆን የምፈልጋት ሴት ናት። ፎቶ አንሺዎቹ እያንዳንዱን እንቅስቃሴና እይታቸውን ይቀርጹ ነበር። ለዓለም እሷ ካሁን በኋላ በድብቅ ሰርግ ውስጥ የገባች ጋዜጠኛ አይደለችም። በስዊዘርላንድ የፋይናንስ ኢንዱስትሪ ውስጥ በጣም ኃያል የሆነውን ሰው ያዳነች ሴት ናት። ኤሌና እግሮቿ ሲንቀጠቀጡ ተሰማት። ነገር ግን የጋብርኤልን ቆራጥ እይታ ስታይ ወደ ኋላ መመለስ እንደሌለ ገባት። በዚያ ምሽት ከፕሬስ ርቀው ወደ መኖሪያ ቤታቸው ተመለሱ። ክላራ በፎይታና በፈገግታ ጠበቀቻቸው። በመጨረሻም አለች ኤሌናን እያቀፈች። ወንድሜ በበረዶ ግንብ ውስጥ ለዘላለም ተዘግቶ የሚኖር መስሎኝ ነበር። ኤሌና በአፍረት ሳቀች። ጋብርኤል በዝምታ ተነፈሰ። ነገር ግን ለሰከንድም እንኳን የኤሌናን እጅ አልለቀቀም። የሚቀጥሉት ቀናት ለሁለቱም አዲስ ነበሩ። ለመጀመሪያ ጊዜ ማስመሰል አላስፈለጋቸውም። በአትክልት ስፍራው አብረው ይራመዳሉ። ቁርስ በምቾትና በዝምታ ይበላሉ። አንዳንዴም ጋብርኤል ባልተጠበቁ ቀልዶች ኤሌናን ያስቃታል። በአንድ ወቅት የአንገት ሐብል ሲያደርግላት ልክ እንደ አልባሳት ባለሙያ ሆንክ ስትል አይኖቿን አሽከረከረች። ባለሙያ አይደለሁም ሲል በቀስታ መለሰ። ነገር ግን ውበትን የማደንቅ ሰው ነኝ። ኤሌና የደስታ ፈገግቷን ለመቆጣጠር ከንፈሯን ነከሰች። ይህ የዋህና ግልጽ የሆነው ጋብርኤል ከቀዝቃዛው ስራ አስፈጻሚ ይልቅ ለልቧ በጣም አደገኛ ነበር። ነገር ግን በዚህ ሰላም መካከል የኤሌና ህሊና እረፍት አልሰጣትም። እያንዳንዱን ውሸትና መደበቅ ታስታውሳለች። አዎ በእርግጥ ማንዴዝን አጋልጣለች፣ ግን ጋብርኤልንም ወደ እውነቱ ለመድረስ ተጠቅማበታለች። ምንም እንኳን እሱ ይቅር ቢላትም ሁሉንም ነገር በግልጽ የመናገር ፍላጎት ግን ነበራት። በአንድ ምሽት በሉሰርን ሐይቅ ዳርቻ ሲራመዱ ድፍረቷን አሰባሰበች። ጋብርኤል ልነግርህ የሚገባ ነገር አለ። በትኩረት ተመለከታት። እሺ እየሰማው ነው። ኤሌና በጥልቀት ተነፈሰች። መጀመሪያ ስተዋወቅ ስለ ዜናው ብቻ ነበር የማስበው፣ ማስረጃዎችን ለማግኘትና በኩባንያው ውስጥ ምን እየተካሄደ ለማወቅ ነበር። እኔ ወደ አንተ የቀረብኩት በዚህ ዓላማ ነበር። ወዲያውኑ አልመለሰም። እጆቹን ኪስ ውስጥ አድርጎ ነፋስ ጸጉሩን እያወዛወዘው ጥቂት እርምጃዎችን ተጓዘ። አውቃለሁ አለ በመጨረሻም። ሁሉ ጊዜም ማውቅ ነበር ኤሌና። እሷ በግርምት ተመለከተችው። እንዴት? አይኖችሽ በሰርግ ላይ ለመደነስ ብቻ የሚመጡ ሴቶች አይኖች አልነበሩም። በጣም ትመለከቺ ነበር፣ ትሰሚ ነበር፣ ሁሉንም ነገር በጥልቀት ትመረምሪ ነበር። ከሰርጉ ቀን ጀምሮ አስተውያለሁ። ኤሌና በአፍረት ራሷን ደፋች። አዝናለሁ፣ ስለተጠቀምኩብህ አዝናለሁ። ምንም እንኳን በኋላ ላይ ስሜቴን መቆጣጠር ባልችልም። ጋብርኤል ቆመና ፊቷን በእጆቹ ያዘ። ይቅርታ መጠየቁን አቁሚ። አዎ በእርግጥ ጎድቶኛል፣ ግን በመጨረሻም ንጹህ መሆኔን ያመንሽውና ህይወትሽን ለኔ ያሳልፈሽ የሰጠሽው አንቺ ብቻ ነሽ። አሁን ያለን ነገር በሚስጥር ወይም በሚሸሸግ ነገር ላይ እንዲመሰረት አልፈልግም። እውነት እንድትሆኝ ይፈልጋለሁ። ኤሌና ያለፈውን ቁስል ሁሉ ለመደምሰስ እንደምትፈልግ አድርጋ አጥብቃ አቀፈችው። ከጥቂት ቀናት በኋላ ጋብርኤል ሁሉንም ባልተጠበቀ ውሳኔ ያስገረመ።
በቤቱ አትክልት ስፍራ ለቅርብ ጓደኞችና ዘመዶች ብቻ የሚሆን አጭር የጋብቻ ስነ ስርዓት አዘጋጀ። ከመጠን ያለፈ ቅንጦት አልነበረም። ሺህ እንግዶችም የሉም። የጽጌረዳ አበባዎችና ፀሐያማ ከሰዓት ብቻ ነበር። ኤሌና ነጭ ልብስ ለብሳ መስታወቱ አጠገብ ቆማ ነበር። ክላራ በፈገግታ ሻርፓን ታስተካክልላት ነበር። ተንፍሺ ኤሌና፣ ወንድሜ ካንቺ በላይ ተጨንቆ ውጪ እየጠበቀሽ ነው አለቻት። ኤሌና በሳቅ መለሰች። ጋብርኤል ተጨንቋል? ያንንማ ማየት አለብኝ። ሙዚቃው ተጀመረና በሮቹ ተከፈቱ። ኤሌና አበባ ቅጠሎች በተነሰነሱበት መንገድ ላይ በቀስታ ተራመደች። እንግዶቹ ጥቂት ቢሆኑም ሁሉም እይታ በሷ ላይ ነበር። ጋብርኤል ፊት ስትደርስ በጥቁር ልብስ አጊጦ ግራጫማ አይኖቹ ከምን ጊዜውም በላይ ሲያንጸባርቁ አገኘችው። ሁልጊዜም እንደ ግንብ ጠንካራ የነበረው ፊቱ አሁን ለስላሳና በስሜት የተሞላ ነበር። ስነ ስርዓቱን የሚመራው ሰው ዛሬ የምናከብረው ትወናን አይደለም፣ እውነተኛ ፍቅር ነው አለ። ኤሌና የጋብርኤልን እጅ አጥብቃ ያዘች። መጀመሪያ ላይ አስመስዬ ነበር አለች በሚንቀጠቀጥ ድምጽ። ግን ብዙም ሳይቆይ የሚሰማኝ ስሜት እውነተኛ እንደሆነ ተረዳው። በብርሃንም ሆነ በጨለማ ከጎን ለመሆን ቃል እገባለሁ። እንዲሁም እንዳላስቸግር የተሻሉ ጫማዎችን ለመምረጥ ቃል እገባለሁ። እንግዶቹ በቀስታ ሳቁ። ጋብርኤልም ያችን ኤሌና የምትወዳትን ብርቅዬ ፈገግታውን አሳየ። ሁሉንም ነገር ለመጠበቅ ፍጹምና ቀዝቃዛ መሆን አለብኝ ብዬ አስብ ነበር ሲል አመነ። ግን ካንቺ ጋር ፍጹም መሆን ማለት ራስን መሆን እንደሆነ ተማርኩኝ። ዓለም ቢጠራጠርሽም እንኳን ሁልጊዜም አንቺን ለማመን ቃል እገባለሁ። መጋቢው በደስታ ተመለከታቸው። አሁን መሳሳም ትችላላችሁ። ጋብርኤል ጎንበስ ብሎ ከንፈሯን ሳማት። ጭብጨባው አስተጋባ። ክላራ በእንባና በሳቅ መካከል ታጨበጭብ ነበር። ኤሌና የጥርጣሬ የውሸትና የጭንብል ክህደት ሁሉ በዚያ ቅስፈት ሲወገድ ተሰማት። አሁን ማስመሰል አያስፈልግም ነበር። ስነ ስርዓቱ ሲያልቅ የአትክልት ስፍራው አሁንም በጽጌረዳ መዓዛ ይታወድ ነበር። ትልቅ ግብዣ አልነበረም። ረጅም ጠረጴዛ፣ የወይን ብርጭቆች፣ የቅርብ ሰዎች ሳቅ ብቻ ነበር። ክላራ ብርጭቋን አንስታ ምርቃት አደረገች። ለወንድሜ መቼም አላገባም የለ ነበረው እና የሱን የበረዶ ግንብ ላፈረሰችው ለኤሌና። ሁሉም በሳቅ አጨበጨቡ። ጋብርኤል ለኤሌና ብርጭቆውን ከፍ አደረገ። ለኛ ምሽት ሲሆን የአትክልት ስፍራው ጸጥታ ሰፈነበት። ያለ ፎቶ አንሺዎችና ያለ ወሬ ጋብርኤል ኤሌናን ወደ ሐይቁ ዳርቻ ወሰዳት። የጨረቃ ነጸብራቅ በውሃው ላይ ሲያርፍ ሁሉም ነገር ህልም ይመስል ነበር። ምን ያህል አስቂኝ እንደሆነ ታውቃለህ? ኤሌና በሳቅ ተናገረች። ሁሉም ነገር በውሸት ተጀመረ። አሁን ግን ከእውነት ውጪ እዚህ ምንም የለም ሲል ወገቧን ይዞ መለሰላት። ኤሌና ወደ አይኖቹ ስትመለከት ያ ቀዝቃዛ ስራ አስፈጻሚ ጨርሶ እንደጠፋ ተረዳች። ያ ጋብርኤል መሳቅ፣ ስህተትን መስራትና ፍርሃቱን ማሳየት ወደሚችል ሰው ተቀይሯል። መቼም አልለቅሽም ብለህ ቃል ገብተሃል በሹክሹክታ ተናገረች። ቃል የገባሁትን እፈጽማለሁ ሲል በከዋክብቱ ስር ሳይስማት በፊት መለሰላት። ከማዕበሉ በኋላ ቀጣዮቹ ቀናት የሰላም ነበሩ። ኤሌና ወደ መኖሪያ ቤቱ ተዘዋወረች። እዚያም ፍጹም የተለየ ጋብርኤልን አገኘች። ስለ ቁርስ ዝግጅት ከሷ ጋር የሚከራከር፣ ጋዜጣ እያነበቡ ቡና መጠጣት የሚወድ፣ የበር ቁልፎችን ሲያጣ የሚበሳጭ ሰው ሆነ። እንደ ተንኮለኛ ልጅ ሶፋ ውስጥ ስትፈልግ አያለሁ ብዬ አስቤ አላውቅም አለችው አንድ ጠዋት። እኔ ደግሞ በገዛ ቤቴ የሚስቅብኝ ሰው ይኖራል ብዬ አስቤ አላውቅም ሲል መለሰላት። ምንም እንኳን ከንፈሮቹ ፈገግታ ቢያሳዩም ኤሌና ከውጭ የሚመጣውን ጫና መቋቋም ተማረች። ሚዲያዎች የባለ ሀብቱ ሚስት የሆነችው ጋዜጠኛ እያሉ ይጠሯታል። አንዳንዶች ያወድሷታል፣ አንዳንዶች ደግሞ ይነቅፏታል። እሷ ግን የዜና ርዕሶች ህይወቷን እንዲመሩ ላለመፍቀድ ወሰነች። በአንድ ከሰዓት በኋላ ጋብርኤል ቀድሞ ተመልሶ በወረቀቶች ተከባ ላፕቶፕ ላይ ስትሰራ አገኛት። ምንም እንኳን ባያስፈልግሽም አሁንም ጋዜጠኛ ነሽ አላት። የማደርገው ስለሚያስፈልገኝ ሳይሆን ማንነቴ ስለሆነ ነው ስትል መለሰችለት። እሱ ተጠግቶ ኮምፒውተሯን በቀስታ ዘጋው። እንግዲያውስ ስራሽን አትተይ፣ ግን ብቻሽን ህይወትሽን አደጋ ላይ ላለማጥፋት ቃል ግቢልኝ። ኤሌና በቁም ነገር ተመለከተችው። አንተስ ዳግመኛ እንደማትጠረጥረኝ ቃል ትገባለህ? ጋብርኤል ያለምንም ማቅማማት ተስማማ። አንዴ ትምህርቴን ተምሬያለሁ። በቤት ውስጥ ያለው ድባብ ሞቅ ያለ ሆነ። ክላራ እየመጣች ኤሌና ወንድሜን ሰው አደረግሽው እያለች ትቀልድ ነበር። በፊት የማትቀርብ ነበርክ፣ አሁን ግን መሳቅ ትችላለህ። ጋብርኤል ችላ ይለው ነበር።
ግን ኤሌና እንደማይናደድ ታውቃለች። በተቃራኒው መለወጡ ደስ ሳይለው አልቀረም። ሆኖም ፍቅር ሁሉንም ችግሮች አያስወግድም። ጋብሪኤል አሁንም የኩባንያውን ስም ማደስና የባለ ሀብቶቹን እምነት መመለስ ነበረበት። ኤሌና ደግሞ ራስሽን ሸጥሽ የሚሏትን የሥራ ባልደረቦቿን መቋቋም ነበረባት። በአንድ ምሽት በወሬው ሰልችቷት አልጋ ላይ ተኛች። ለአንተ ስል ሙያዬን እንደከዳው ይናገራሉ በሹክሹክታ ተናገረች። ጋብሪኤል ከጎኗ ተኝቶ ጸጉሯን አሻሸ። ኤሌና ለማንም ማብራሪያ መስጠት አይገባሽም። እውነቱ እንዲወጣ ምክንያት የሆንሽው አንቺ ነሽ። እውነቱ ደግሞ ብቸኛው አስፈላጊ ነገር ነው አላት። ኤሌና አጥብቃ አቀፈችው። ምንም ቢፈጠር ይህንን እንዳናጣ ቃል ግባልኝ። ቃል እገባለሁ አለ ግንባሯን እየሳመ። ከጥቂት ቀናት በኋላ ሁሉም ነገር ወደ ጀመረበት የዙሪክ ሆቴል ለመሄድ ወሰኑ። በዚያ ጊዜ የጋላ ልብሶች ወይም ኦርኬስትራ አልነበረም። ሁለቱ ብቻ እጅ ለእጅ ተያይዘው ወደዚያ ደመቅ ያለ አዳራሽ ገቡ። እዚህ ነበር እንድናስመስል የጠየከኝ ኤሌና አስታወሰች። እዚህ ነበር ህይወቴ ለዘላለም እንደሚቀየር የተረዳሁት ጋብሪኤል መለሰ። ባዶውን አዳራሽ በዝምታ ተመለከቱት። በውል ስምምነት የተጀመረው ነገር አሁን ክህደትን፣ አደጋንና ጥርጣሬን ያለፈ ፍቅር መሰረት ሆኗል። ወደ ቤት ሲመለሱ ጋብሪኤል በትንሽ ጥልቀት አስገረማት። ምንድነው? ወደ ቤት ሲመለሱ ጋብሪኤል በትንሽ ጥቅል አስገረማት። ምንድነው ጋብሪኤል? ከፈተችው። የሚያምሩ ግን ምቹ የሆኑ ዝቅተኛ ተረከዝ ያላቸው ጫማዎች ነበሩ። ዳግመኛ እንዳትሰናከይ ነው አላት በፈገግታ። ኤሌና በደስታ ሳቀች። አንተ የማትቻል የተለየ ሰው ነህ። አንቺም የምትወጂኝ ለዚያ ነው አይደል? ሲል መለሰላት። አብሮ የመኖር ህይወታቸው ገና መጀመሩ ነው። ፍጹም እንደማይሆን ቢያውቁም አሁን ግን ማስመሰልም ሆነ ውሸት እንደሌለም ያውቃሉ። በዚያ ምሽት ሐይቁ ላይ ርችቶች ሲተኮሱ ኤሌና በጋብሪኤል ትከሻ ላይ ተደግፋ ለመጀመሪያ ጊዜ ስለ ወደፊቱ ጊዜ ፍርሃት አልተሰማትም። ጊዜው አለፈና አዳዲስ ልማዶች መጡ። ለኤሌና ትልቅ ግብዣዎች ሳይሆኑ ትናንሽ ነገሮች ትልቅ ዋጋ ነበራቸው። ፀሐይ በመስኮት ስትገባ አብሮ ቁርስ መብላት፣ ከዝናብ በኋላ በአትክልቱ ስፍራ በባዶ እግር መራመድ፣ ወይም ደግሞ ማን የተሻለ ያበስላል ብሎ መከራከር። ምንም እንኳን ጋብሪኤል እንቁላል እንኳን መጥበስ ባይችልም በአንድ የበልግ ከሰዓት በኋላ በጄኔቫ ከተማ ያለ ዘበኛና ያለ ቅንጦት መኪና ተጓዙ። በሰዎች መካከል ተራ ሆኖ መሰማት ለነሱ አዲስና ነፃ የሚያወጣ ነበር። ኤሌና አይስክሬም ገዝታ ለጋብሪኤል ሰጠችው። ቅመሰው አለችው። ቅንድቡን ሰበሰበ። የመንገድ ላይ አይስክሬም? እኔ እኮ የቫርጋስ ቤተሰብ አባል ነኝ። አሁን ባለቤቴ ነህ። እናም ቅመሰው። ጋብሪኤል እየሳቀ ቀመሰው። ጥሩ ነው። ኤሌና ሳቀች። ጋብሪኤል ቫርጋስ በመንገድ ላይ የቫኒላ አይስክሬም በላ። ይህ ለዜና ይበቃል። እሱም ራሱን እየነቀነቀ በደስታ ፈገግ አለ። ያለፈው ቁስል ወዲያውኑ አልጠፋም። አሁንም ከማይተማመኑ ባለሀብቶችና ከሚጠራጠሩ ጋዜጠኞች ጋር ግጭቶች ነበሩ። ነገር ግን ጋብሪኤል በታማኝነት ግዛቱ በውሸት ላይ እንዳልተገነባ አረጋገጠ። ኤሌናም የጋዜጠኝነት ድምጿን አጠናከረች። ስለ ሙስናና ስለ ፋይናንስ በደሎች መጻፏን ቀጠለች። እያንዳንዱን ጽሑፍ ጋብሪኤል በዝምታ ያነብና ጠረጴዛዋ ላይ በአንቺ ኮራለሁ ኤሌና የሚል ማስታወሻን ይተው ነበር። በአንድ ምሽት በረንዳ ላይ እራት እየበሉ ኤሌና ሰማዩን ተመለከተች። ታውቃለህ፣ አንዳንዴ ሁሉ ነገር በመጥፎ ሊያልቅ ይችል እንደነበር አስባለሁ። በዚያ ሰርግ ላይ ባትቀርበኝ ኖሮ አሁንም ስሜ በማይታወቅ ጽሑፍ ውስጥ ይሆን ነበር። አንተም ያ ሁሉ የሚፈራው የበረዶ ሰው ሆነ ትቀጥል ነበር። ጋብሪኤል ትኩር ብሎ ተመለከታት። ምናልባት ግን በዚያ ቀን በሹክሹክታ እንኳን ቢሆን ደፍሬ በመቅረቤ ደስተኛ ነኝ። ኤሌና ያንን ዕጣ ፋንታዋን የቀየረውን ቅስፈት እያስታወሰች ፈገግ አለች። ከኔ ጋር እንደሆንሽ አስመስይ ስትል የሱን ድምጽ ለማስመሰል በመሞከር ተናገረች። ከዚያው ውሸት ጀርባ የመጣው እውነተኛ ፍቅር እሱንም እንደሚያስገርመው ነገራት። ጊዜው አለፈና ወሬዎች ጠፉ። ሰዎች እንዳሳፋሪ ወሬ ማየታቸውን ትተው አደጋና ፍርሃትን ያለፈ ጥንካሬ እንዳላቸው ጥንዶች ማየት ጀመሩ። በአንድ እሁድ በአትክልቱ ስፍራ ከኤሌና ጓደኞች ጋር ትንሽ ግብዣ አደረጉ። ከነሱ መካከል ማሪያና፣ ሰርጓ መጀመሪያ የነበረው ጓደኛዋ እሷ ነበረች። አሁንም አላምንም አለች ማሪያና ኤሌናን እያቀፈች። ሁሉ ነገር የጀመረው በሰርጌ ላይ ብቻሽን ስለተቀመጥሽ ነበር፣ ኤሌና በሳቅ መለሰች። አሁን ግን ፍቅረኛ ማቾች እንድንመስል ከጠየቀኝ ሰው ጋር ተጋብቻለሁ። ማሪያና
አንዳንዴ ያልተጠበቁ ነገሮች ምርጥ ስጦታዎች ናቸው አለች። ምሽት ሲሆን ጋብርኤል ኤሌናን እጅ ይዞ ወደ ሐይቁ ወሰዳት። ይህንን ጊዜ እንድናስታውሰው ፈልጋለሁ ኤሌና አለ በቁም ነገር። በማዕበል መካከል እንኳን እርስ በርስ ለመተማመን መምረጣችንን። ኤሌና እጁን አጥብቃ ያዘች። ማስመሰል ትተን በእውነት መኖር መጀመራችንን። በዝምታ ከዋክብቱን ተመለከቱ። አሁን ጭንብልም ሆነ ጥርጣሬ የለም፣ የጋራ የወደፊት ብቻ እንጂ። በዚያ ምሽት ርችቶች ሰማዩን ሲያደምቁ ኤሌናና ጋብርኤል በፍጹም እርግጠኝነት ተቃቀፉ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። አንዲት የደግነት ተግባር የሰው ልጅ ህይወትን ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። ሌሎች ብዙ ሰዎች ታሪኩን እንዲመለከቱት ያደርጋል። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳይመልጧችሁም የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።